ሰላም እንዴት ናችሁ ተማሪዎች? እኔ ኪዳነ ማርያም ነኝ። በባለፈው ጊዜ በፊዚክስ እንግዲህ ትምህርታችን ምን ተወያይተን ነበረ? ስለ ኤሌክትሪክ ሰርኪዩት አውርተን ነበረ። ስለሆነም ከዛ የቀጠለ ቪዲዮ ነው ማለት ነው። በቀጣይ ሴክሽን ታዲያ ምንድን ነው የምናገኘው? እንግዲህ ዩኒት 4 ላይ ስታቲክ ኤንድ ከረንት ኤሌክትሪሲቲ በተሰኘው ዩኒት ላይ ከረንት ቮልቴጅ ኤንድ ኦህምስ ሎው ብለን እንመለከታለን። እኛ ሳቋማዎች ስለሆን የምታገኙን ያው ቴሌግራም፣ ዩቲዩብ እና ዌብሳይታችን ላይ ይሆናል። እዛ ገብታችሁ በቂ የሆኑ የትምህርት መሳሪያዎችን ታገኛላችሁ። በጣም ጥሩ። ስለዚህ በዚህ ሴክሽን መጨረሻ ምንድን ነው ልታውቁት የሚገባ ምንድን ነው ልትችሉት የሚገባው ነገር? አንደኛ ዲፋይን ከረንት ቮልቴጅ ኤንድ ሬዚስታንስ ቮልቴጅ እና ከረንት የሚሉት እነዚህን ቃላቶችን በፊዚክስ ውስጥ ምንድን ናቸው የሚለውን ነገር ዲፋይን ማድረግ ነው፣ ማብራራት ነው። በሁለተኛነት ደግሞ ስቴት ኦህምስ ሎው ይላቸዋል። ኦህምስ ሎው ምን እንደሚል ስቴት ታደርጋላችሁ፣ ትገልጻላችሁ። በሶስተኛነት ካልኩሌት ከረንት ኤንድ ሶልቭ ፕሮብለምስ ኢንቮልቪንግ ኦህምስ ሎው። ስለዚህ ከረንትን ካልኩሌት ማድረግ ከዛም ደግሞ በተጨማሪ ጥያቄዎችን ሶልቭ ማድረግ ምንን የተመለከቱ ጥያቄዎችን ኦህምስ ሎውን የሚጨምሩ ጥያቄዎችን አብረን ፕሮብለሞችን አብረን እንሰራለን ማለት ነው። እንግዲህ እንደምታውቁት አንድ እንግዲህ ሜታሊክ ኮንዳክተር አለ። ይሄ ሜታሊክ ኮንዳክተሮች ውስጥ ምን አሉ መሰላችሁ? ኤሌክትሪክ ቻርጅ ኬሪ የሚያደርጉ የሚሸከሙ ፓርቲክሎች አሉ፣ ወይም ምን የምንላቸው ኤሌክትሮን የምንላቸው። ታዲያ እነዚህ ኤሌክትሮኖቹ በሚንቀሳቀሱበት ጊዜ በገመድ ውስጥ ምን ተፈጠረ እንላለን? ከረንት ተፈጠረ እንላለን። ታዲያ የምንለዋለን ኤሌክትሪክ ከረንት እንለዋለን። ስለዚህ ኤሌክትሪክ ከረንት የምንለው የኤሌክትሮኖች ፍሎ ነው ማለት ነው። ስለዚህ የበለጠ ግልጽ ለማድረግ ለምሳሌ እኔ ቶርች አሁን እንደ ባትሪ ታውቃላችሁ አይደለ? ባትሪን ብንወስድ you know that the cell or a battery when placed in proper order ሴሉን ማለትም ሴል የምንለው ባትሪውን ማለት ነው እና በትክክለኛ አቀማመጥ ብታስቀምጡት እያለ ነው provide flow of charge or an electric current that makes the charge bulb to glow። ስለዚህ ባትሪዎች ምንድን ነው የሚያደርጉት? የኤሌክትሪክ ቻርጅ እንዲፈስ ያደርጋሉ። ስለሆነም እንግዲህ ቻርጅ ሲፈስ በሰርኪዩት ውስጥ ምን ይፈጠራል ማለት ነው? የባትሪው አምፑል እንዲበራ ያደርገዋል ማለት ነው። ስለሆነ አቀማመጣችን ግን በትክክለኛ ካልሆነ እንበልና እዚህ ጋር እንደምትመለከቱት አሁን ፖዚቲቭ ኔጌቲቭ ተርሚናል አለው አንዱ ባትሪ። ስለዚህ በትክክለኛ አቀማመጥ ተቀመጠ የምንለው ፖዚቲቭ ተርሚናሉ ከሌላኛው ባትሪ ወይም ሴል ኔጌቲቭ ተርሚናል ጋር ሲገናኝ ነው። ነገር ግን አሁን እዚህ ጋር እንደምትመለከቱት ፖዚቲቭ ተርሚናሉ ከሌላኛው ባትሪ ፖዚቲቭ ተርሚናል የሚገናኝ ከሆነ እንደዚህ አይነት አቀማመጥ ካያችሁ በትክክለኛ መንገድ አልተቀመጠም። ስለዚህ መብራት አይፈጠርም ወይም በሰርኪዩት ውስጥ ከረንት አይፈጠርም ማለት ነው። ስለሆነም አሁን እኛ የምናወራው እዚህ ላይ ስለምንድን ነው? ስለ ከረንት ነው። so the flow of charge particles or the rate of flow of electric charge through a point in a conducting medium is called electric current። ኤሌክትሪክ ከረንት የምንለው አንድ እንግዲህ ኮንዳክቲንግ የሆነ ሚዲየም ወይም ማስተላለፊያ የሚያስተላልፍ አንድ ሚዲየም ውስጥ ምንድን ነው ማለት ነው የቻርጆች ፍሎ ወይም የቻርጆች የሚፈሱበት ፍጥነት ምን እንለዋለን? ኤሌክትሪክ ከረንት እንለዋለን። ስለሆነም አሁን እዚህ ጋር the charge particle can be negative or positive ይለናል። ስለዚህ የቻርጆች እንግዲህ ምን ሊሆን ይችላሉ? ኔጌቲቭ ፓርቲክል ሊሆኑ ይችላሉ፣ ፖዚቲቭ ቻርጆችም ሊሆን ይችላሉ፣ ወይም ፖዚቲቭ ፓርቲክሎች ሊሆኑ ይችላሉ። ስለሆነም አንድ እንግዲህ ክሮስ ሴክሽን ወስዳችሁ አንድ ነጥብ ወስዳችሁ ገመዱ ላይ እዚህ ጋር እንደምትመለከቱት እዛ ነጥብ ላይ ታዲያ ከረንት የሚለው ነገር እንዴት ዲፋይን ይደረጋል መሰላችሁ? ኤሌክትሪክ ከረንት is the measure of the amount of charge or the number of charged particles that pass a point per unit time። ስለዚህ አንድ ነጥብ አንድ ገመዱ ላይ ያለውን ክሮስ ሴክሽን እንግዲህ በሆነ ጊዜ ውስጥ የሚያልፉ ቻርጆችን የሚለካልን ነው ማለት ነው ኤሌክትሪክ ከረንት። ሂሳባዊ ስሌቱን ወደኋላ የምናየው ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ደግሞ የምታዩት ነገር ልትገነዘቡት የሚገባ the charges are most often electrons ይለናል። እንግዲህ አብዛኛውን የምንጠቀመው ቻርጆች ኤሌክትሮኖች ብለን ነው የምንወስዳቸው። but
they could be anything with an electrical charge like protons or ions። ስለዚህ እነዚህ የሚፈሱት ቻርጆች ለምሳሌ እንደ ፕሮቶን ወይም ደግሞ ሌሎች አዮኖች ሊሆኑ ይችላሉ ማለት ነው። ስለሆነም ማንኛውም ቻርጅ እንግዲህ ፓርቲክል የሚፈስ ከሆነ ምን አለ እንላለን? ኤሌክትሪክ ከረንት ተፈጠረ እንላለን። ስለሆነም አሁን እዚህ ላይ ልትይዙት የሚገባው አንድ ነገር ምንድን ነው? እንግዲህ የኤሌክትሮኖችን ፍሰት አሁን እኛ የምንወስደው በጊዜው መጀመሪያ እንግዲህ ኤሌክትሪክሲቲ ዲስከቨር ሲደረግ ማለት ነው። የዛኔ ኤሌክትሮኖች ፈጽመው አይታወቁም። ኤሌክትሮንስ ወር ኖት ነው፣ በዛ ጊዜ በፍጹም አይታወቁም ማለት ነው። ታዲያ ኤሌክትሪክ ከረንት የሚባለው ነገር እንዴት ነበረ ዲፋይን የሚደረገው? ኤሌክትሪክ ከረንት ዋዝ አስዩምድ ቱ ቢ ዘ ፍሎ ኦፍ ፖዚቲቭሊ ቻርጅድ ፓርቲክልስ። ኤሌክትሪክ ከረንት የምንለው የፖዚቲቭ ቻርጆች ፓርቲክል ፍሰት ተብሎ ነበር የሚታስበው። ለምን? በዛ ጊዜ ኤሌክትሪሲቲ ዲስከቨር ሲደረግ ኤሌክትሮኖች አይታወቁም ነበር እና the current produced due to the flow of positively charged particles is called conventional current። ስለዚህ በፖዚቲቭ ቻርጆች ፍሰት የሚፈጠረውን ከረንት ምን እንለዋለን? conventional current እንለዋለን or simply current እንለዋል ማለት ነው። and it flows out from the positive terminal of the battery into the negative terminal። ስለዚህ የኮንቬንሽናል ከረንት የምንለው ከባትሪው ከፖዚቲቭ ተርሚናል ተነስቶ ወደ ኔጌቲቭ ተርሚናል የሚፈስ ነው። የበለጠ በስዕል ግልጽ ላድርግላችሁ እዚህ ላይ። ስለዚህ ኮንቬንሽናል ከረንት የምንለው ከባትሪው ፖዚቲቭ ተርሚናል ተነስቶ በገመዱ አድርጎ አምፖሉን አልፎ ወደ ኔጌቲቭ ተርሚናሉ ወደ ባትሪው ኔጌቲቭ ተርሚናል ይመለሳል። የኤሌክትሮን ከረንት የምንለው ግን ከባትሪው ኔጌቲቭ ተርሚናል ተነስቶ ወደ ፖዚቲቭ ተርሚናል የሚፈስ ነው ማለት ነው። በተጨማሪም ደግሞ ልትረሱት የማይገባው ነገር እንግዲህ ይሄ ኮንቬንሽን እንግዲህ የኮንቬንሽናል ከረንት የምንለው ነገር የመጣው መቼ ነው? ከኤሌክትሪሲቲ ዲስከቨሪ ግኝት ጋር ተገናኝቶ ነው ማለት ነው። ነገር ግን ኋላ ላይ but this assumption was found to be wrong once electron was discovered። ያውን ቀደም ብለን ያልነው መላምት ማለትም የኮንቬንሽናል ከረንት ስህተት የሆነው መቼ ነው? ኤሌክትሮኖች ዲስከቨር ሲደረጉ ነው ሲገኙ ነው። እና በጊዜ so in practice እንዲሁ በእውነተኛው እንግዲህ ፕራክቲስ እንግዲህ ስንመለከተው the electric current is the flow of electrons or negatively charged particles። ስለዚህ የኤሌክትሪክ ከረንት የኤሌክትሮኖች ፍሰት ተብሎ ነው የሚወሰደው ማለት ነው። እና አሁን እዚህ ጋር ልትይዙት የሚገባው ነገር ቁልፍ ነገር ምንድነው? ኤሌክትሮን ከረንት is the flow of negatively charged particles from the negative terminal of the battery to the positive terminal። ስለዚህ የኤሌክትሮን የከረንት የምንለው ነገር ከባትሪው የኔጌቲቭ ተርሚናል ተነስቶ ወደ ፖዚቲቭ ተርሚናሉ የሚፈስ የቻርጆች ፍሰት ነው፣ ወይም የኔጌቲቭ ቻርጆች ፍሰት ነው ማለት እንችላለን ማለት ነው። ስለሆነም አሁን የኮንቬንሽናል ከረንት እና ኤሌክትሮን ከረንት መጠቀማችን ችግር ያመጣል ወይ? እሱም አይሆንም ነው፣ ተመሳሳይ ነው፣ ምንም ችግር የለውም ነው። ለምን መሰላችሁ? however the direction of the current does not affect the properties of the circuit as long as you keep it consistent። ስለሆነም እንግዲህ ያለውን እንግዲህ የኤሌክትሪክ ሰርኪዩት እንግዲህ ፕሮፐርቲ የሰርኪዩቱን ፕሮፐርቲ እንግዲህ እስከጠበቅን ድረስ ማለትም ኮንሲስተንት እስከሆነ ድረስ ባትሪው ተመሳሳይ እስከሆነ ድረስ ሁሉ ነገር ተመሳሳይ እስከሆነ ድረስ ኮንቬንሽናል ከረንት መጠቀማችን ወይም ደግሞ የኤሌክትሮን ከረንት መጠቀማችን ምንም የሚያመጣው ምን የለውም ማለት ነው፣ ተጽዕኖ አይኖርም። ነገር ግን እዚህ ላይ ምንድነው የምትይዙት? therefore the conventional current is taken as standard current direction። ስለሆነም እንግዲህ ለመግባቢያ የምንጠቀምበት ግን ምን ያስፈልገናል? የከረንት ዳይሬክሽን ያስፈልገናል። ታዲያ ለመግባቢያ የምንጠቀምበትም እሱ ምንድን ነው? ኮንቬንሽናል ከረንት ነው ማለት ነው። ስለዚህ ይሄ በዋናነት ፊዚክስ ውስጥ የምንጠቀምበት ስታንዳርድ ከረንት ዳይሬክሽን ነው። አንድ እንግዲህ መደበኛ የሆነ የከረንት አቅጣጫ ነው። ከየት ማለት ነው? ከባትሪው ፖዚቲቭ ተርሚናል ተነስቶ ወደ ባትሪው ኔጌቲቭ ተርሚናል የሚፈስ ከረንት አድርገን የምንወስደው ኮንቬንሽናል ከረንትን ማለት ነው። ስለሆነም እስኪ አሁን ከረንት የሚለውን ነገር በሂሳባዊ መንገድ እናብራረው። ስለዚህ ምን ይለናል? ኢፍ ኔት ቻርጅ ዴልታ ኪው፣ እንግዲህ ዴልታ ኪው የተሰኘ ኔት ቻርጅ አለን ወይም የቀረን ቻርጅ አለን። ሶ ፍሎስ አክሮስ ኤኒ ክሮስ ሴክሽን ኦፍ ኮንዳክተር ኢን ታይም ዴልታ ቲ። ስለዚህ በዴልታ ቲ ወይም በሆነ የጊዜ ቆይታ ውስጥ ያልፋል እንበል።
ምን አንድ የሆነ እንግዲህ የገመዱን ክሮስ ሴክሽን ማለት ነው። then the current I through the cross section is I equals delta Q divided by delta T። ስለዚህ ከረንት የምንለው ነገር የኔት ቻርጁ በአለፈበት ጊዜ አንዱን ክሮስ ሴክሽን ባለፈበት እንግዲህ ጊዜ ስናካፍል የምናገኘው በቀላሉ ምንድን ነው ማለት ነው? ነምበር ነው ማለት ነው። ስለዚህ ይሄ ምን ይኖረዋል? ዩኒት ይኖረዋል። ለምን? ቻርጅ ዩኒት ስላለው፣ ጊዜም ደግሞ በታይም ሜዥር ስለሚደረግ ማለት ነው። ስለሆነም አሁን እዚህ ጋር የምንይዘው ምንድን ነው? the SI unit for electric current is the ampere። ስለዚህ አምፒር የምንለው የከረንት SI ዩኒት ነው። ስለዚህ ስሙም እንግዲህ የተሰጠው named after the French scientist አንድሬ ሜር አምፒር። ስለዚህ አንድሬ ሜር አምፒር ከተሰኘ ከፈረንሳዊ ሳይንቲስት የተወሰደ ምንድን ነው ማለት ነው? ዩኒት ነው ማለት ነው። ስለዚህ አምፒር በካፒታል ሌተር እዚህ ጋር ኤ ስንጠቀም ለከረንት ኤስአይ ዩኒት አድርገን የምንጠቀመው ምንድን ነው? ዩኒት ነው ማለት ነው። so 1 ampere is constituted by the flow of 1 coulomb of charge per second። ስለዚህ አንድ አምፒር የምንለው ነገር 1 coulomb of charge አንድ ኮሎምብ የሚያህል እንግዲህ ማግኒቲዩድ ያለው ቻርጅ በአንድ ሰከንድ ውስጥ ሲያልፍ ያለውን ምን ይሆናል ማለት ነው? መጠን ይሆናል ማለት ነው። ስለዚህ that is 1 ampere ስንል 1 ampere ስንል 1 coulomb per second የሚለውን ነገር ይወስደናል ማለት ነው። ስለዚህ አምፒር ስንል አንድ አምፒር ስንል እዚህ ጋር እንደምትመለከቱት አምፒር ስንል ከምን ጋር እኩል ነው? ከኮለምብ ፐር ሰከንድ ጋር እኩል ነው ማለት ነው። ስለሆነም 1 አምፒር ከ1 ኮለምብ ፐር ሰከንድ ጋር እኩል ነው ማለት ነው። እናም አሁን ፊዚክስ ውስጥ የምንጠቀማቸው እንግዲህ ዩኒቶች አሉ፣ የአምፒር ዩኒቶች። ስሞል ኳንቲቲስ ኦፍ ከረንት አር ኤክስፕረስድ ኢን ሚሊ አምፒር። አሁን በጣም አነስተኛ የከረንት መጠን ያላቸው በሚሊ አምፒር ነው የሚለኩት። ስለዚህ 1 ሚሊ አምፒር ስንል 10 the power of -3 አምፒር ማለት ነው። ሌላ ደግሞ ኦን ማይክሮ አምፒር በጣም በማይክሮ አምፒር አነስተኛ የሆነ ከሚሊ አምፒር ማለት ነው ልንጠቀም እንችላለን። ስለዚህ 1 ማይክሮ አምፒር ስንል 10 the power of -6 አምፒር ማለት ነው። እንደምታዩት ከ1 ሚሊ አምፒር እጅግ ያነሰ ነው ማለት ነው። በተጨማሪም ስለ እንግዲህ ከረንትን እንዴት ነው የምንለካው ስንል an instrument is used to measure electric current is called the ammeter። ስለዚህ አሜትር የሚባለው እንዲህ አይነት መሳሪያ አለ። ሌሎችም አይነቶች ዲዛይኖች ሊኖሩት ይችላሉ። ምንድነው የሚያደርገው? ከረንትን ለመለካት የምንጠቀምበት መሳሪያ ነው ማለት ነው። ስለዚህ ምን እንለዋለን? አሜትር የሚለውን ስም እንሰጠዋለን ማለት ነው። በጣም ጥሩ። ስለዚህ አሁን እዚህ ጋር ምሳሌ አብረን እንስራ። እስካሁን የተወያየ ነው። a current of 0.5 ampere is drawn by a filament of an electric bulb for 10 minutes. Find the amount of electric charge that flows through the circuit። ስለዚህ ያለን ያለው ነገር ምንድን ነው? አሁን በኤሌክትሪክ እንግዲህ ሰርኪት ውስጥ እንደምትመለከቱት እንግዲህ አምፖል አለን። አምፖል ውስጥ እንግዲህ ፊላሜንት የምንለው አምፖል ውስጥ የምታገኙት ቀጭን የሆነች ገመድ አለች እና በዛ ፊላሜንት ውስጥ የሚያልፈው እንግዲህ የከረንት መጠን አይ የምንለው 0.5 አምፒር ነው ያለን ነው። ከዛ አሁን እንግዲህ ለምን ያህል ጊዜ ነው ማለት ነው? ወይም ታይም ወይም ዴልታ ቲ ብለን መውሰድ እንችላለን። ያለፈው ለ10 ሚኒትስ ነው ያለን ነው፣ ወይም ለ10 ደቂቃዎች ነው ያለን ነው። እንግዲህ 10 ሚኒትስ ስንል ምን ማለታችን ነው? 10 ሲባዛ 1 ሚኒት ስንል ስንት ማለታችን ነው? 60 ሰከንድስ ናቸው አይደለ? ስለዚህ 600 ሰከንዶች የሚጠቃ የጊዜ ቆይታ ውስጥ ምን ብሏል ማለት ነው? መብራቱ ነው ሲበራ ነበረ። ስለሆነም አሁን ምን ያህል ኤሌክትሪክ ቻርጅ በፊላሜንቱ አልፏል ነው እያለን ያለው። እንግዲህ ለ10 ደቂቃ ሲበራ አምፖሉ ምን ያህል ቻርጅ አልፏል እያለን ነው። በሌላ አገላለጽ ቼንጅን ኪው የምንለው ኔት ቻርጁ ምን ያህል ነው እያለን ነው። ስለዚህ ከየት ነው የምንነሳ? መነሻችን ከከረንት ዴፊኒሽን ነው። ስለዚህ ከረንት ስንል ቼንጅን ኪው ወይም ቻርጅ ኔት ቻርጅ ሲካፈል ቼንጅን ታይም ወይም ቻርጅ ሲካፈል በጊዜ ብላችሁ ማካፈል ትችላላችሁ። ስለዚህ ከዚህ ምን ትረዳላችሁ? እንግዲህ ዴልታ ኪው ስንል እዚህ ጋር ክሪስ ክሮስ አድርጋችሁ ብታባዙት
ምን ይሆናል ማለት ነው? እንደምታውቁት እጅግ ቀላል የሆነ ነገር ከረንት ሲባዛ ዴልታ ቲ ይሆናል አይደለም? በጣም ጥሩ። ስለዚህ አሁን ይሄ የቁጥር ስራ ነው የሚሆነው። መጀመሪያ እንግዲህ ወደ ፕሮፐር ዩኒቱ መቀየር ያስፈለገው ለምንድን ነው? አምፒር ስንል ኮሎምብ ፐር ሰከንድ እንደሆነ ታውቃላችሁ። ስለሆነም እዚህ ላይ ምን እናደርጋለን? አሁን ዴልታ ኪውስ ምን ይሆናል ማለት ነው? ከረንታችን 0.5 አምፒር ሲባዛ በጊዜያችን ጊዜው ያልነው እዚህ ጋር ምንድን ነው? ዴልታ ቲ 600 ሰከንድ ማለት ነው። ልብ በሉ አሁን እዚህ ጋር ወደ ፕሮፐር ዩኒቱ ስንቀይረው ማለትም ወደ ኮሎምብ ፐር ሰከንድ ስንቀይረው አምፒሩን ምን ይሆናል? 0.5 ኮሎምብ ፐር ሰከንድ ይሆናል አይደለም? ታዲያም በ600 ሰከንድ ታባዙታላችሁ። ታዲያ እዚህ ጋር ሰከንድ የሚለው በሰከንድ ይጠፋላችኋል። ስለዚህ ምን ይቀራል ማለት ነው? 0.5 ሲባዛ በ600 ምን ይሆናል? 300 ኮሎምብ ይሆናል ማለት ነው። ስለዚህ 300 ኮሎምብ የሚያህል ቻርጅ በ10 ደቂቃ ውስጥ እንግዲህ የአምፖሉን ፊላመንት አልፏል ማለት ነው። ስለዚህ አሁን ዋናው ቁልፍ ነገር ምንድን ነው? ኤሌክትሪክ ከረንት ኢዝ ዲፋይንድ አስ ዘ ሬት አት ዊች ኤሌክትሪክ ቻርጅ ፍሎውስ። ስለዚህ ኤሌክትሪክ ከረንት የምንለው ነገር የኤሌክትሪክ ቻርጅ ፍሎ ሬት ነው ወይም ፍጥነት ነው ብለን ዲፋይን ማድረግ እንችላለን ማለት ነው። ስለዚህ ኤሌክትሪክ ከረንት ሲባል ኤሌክትሪክ ቻርጅ ፍሎ ኦር ኤሌክትሪክ ቻርጅ ፐር ዩኒት ታይም ወይም ሬት ኦፍ ኤሌክትሪክ ቻርጅ ብላችሁ በቀላሉ ዲፋይን ማድረግ ትችላላችሁ። ሌላው ምንድነው? እዚህ ጋር የምናወራው ነገር ስለ ፖቴንሻል ዲፍረንስ ነው። ስለ ከረንት አወራን። አሁን ደግሞ ስለ ፖቴንሻል ዲፍረንስ እስኪ እናወራ። ፖቴንሻል ዲፍረንስ ምንድን ነው? ቻርጅ do not flow in copper wire by themselves just as water in a perfectly horizontal tube does not flow። ምን እያለን መሰላችሁ? እንግዲህ አሁን የውሃ ፓይፕ ታያላችኋል አይደለ? እና የውሃ ፓይፑ ጋር ስትመለከቱ ወይም ቱቦ ውስጥ እንግዲህ ጀነሬት የሚያደርገው ወይም ፓምፕ የሚያደርገው እንግዲህ ነገር ከሌለ ሲፈሳ አትመለከቱም። ታዲያ ቻርጆችም እንግዲህ ሆሪዞንታል የሆነ እንግዲህ ለምሳሌ እንደ ኮፐር አይነት ገመድ ላይ በቀላሉ አይፈሱም። ያለምን እነዛን ቻርጆችን የሚገፋቸው ሶርስ ወይም እንደ ፓምፕ ነገር ከሌለ ማለት ነው። ስለዚህ ያንን ነገር ነው ፖቴንሻል ዲፈረንስ ብለን የምንወስደው ማለት ነው። ስለሆነ የበለጠ ግልጽ ለማድረግ ለምሳሌ እዚህ ላይ እንደምትመለከቱት ምን ታያላችሁ መሰላችሁ? የውሃ እንግዲህ ከከፍተኛ ቦታ ወደ ዝቅተኛ ቦታ ወይም ሃየር ኤሌቬሽን ወደ ሎወር ኤሌቬሽን እንዴት ነው ለምንድን ነው የሚሄደው ብለን ስናይ አንደኛ በምንድን ነው ይሄ የተፈጠረው? በፖቴንሻል ዲፍረንስ ነው። ሶ ኢፍ ዋን ኤንድ ኦፍ ዘ ቲዩብ ኢዝ ኮኔክትድ ቱ ኤ ታንክ ኦፍ ዋተር ኬፕት አት ሃየር ሌቭል። ስለዚህ አንደኛው የቱቦ ጫፍ ከውሃው እንግዲህ አንደኛው እንግዲህ ከፍ ካለ ቦታው ላይ ቢቀመጥ ሶ እዚህ ጋር ምን ይላል? says that there is a pressure difference between the two ends of the tube. Water flow out of the other ends of the tube. ስለዚህ አሁን የቲዩቡ ሌላኛው ጫፍ በሁለቱ መካከል የፕሬሸር ልዩነት ከተፈጠረ ምን ይፈጠራል ማለት ነው? ውሃ ሲፈስ ትመለከታላችሁ ማለት ነው። ስለዚህ ይህንን እንግዲህ የፕሬሸር ዲፍረንስ ምንለዋለን እንደ ፖቴንሻል አድርገን ልንወስደው እንችላለን ማለት ነው። ታዲያ ይሄ እንግዲህ ለማሳያ ያህል የተጠቀምኩት የበለጠ ግልጽ ለማድረግ ስለ እንግዲህ ፖቴንሻል ዲፍረንስ እያወራን አይደለም። አሁን በውሃ ሰርኪዩት ነው የምናየው። እዚህ ጋር ለምሳሌ ኢን ዋተር ሰርኪዩት እዚህ ጋር ዋተር ሰርኪዩት የምንለው ምንድን ነው? እንግዲህ ሎወር ሪዘርቮየር አለ ውሃ የሚጠራቀምበት፣ ሌላ ደግሞ አፐር ሪዘርቮየር አለ እና ፓምፑ ምንድን ነው የሚያደርገው? A pump increases the gravitational potential energy of the water by raising the water from the lower level to a higher level። ስለዚህ ፓምፑ ምን ያደርገዋል? ውሃውን ከሎወር ሪዘርቮየሩ እስከ አፐር ወይም ላይኛው ሪዘርቮየር ላይ በማመላለስ ወይም በመውሰድ ምንድን እንዲፈጠር ያደርጋል መሰላችሁ? ፖቴንሻል ዲፍረንስ እንዲፈጠር ያደርጋል ወይም ግራቪቴሽናል ፖቴንሻል ኢነርጂ እንዲፈጠር ያደርጋል። ስለዚህ ውሃው በሚፈስበት ጊዜ እና እዚህ ጋር እንደምትመለከቱት ተርባይን አለ። ተርባይኑን በሚያገኝበት ጊዜ ምን ይፈጠራል ማለት ነው? የኤሌክትሪክ ኃይል ለማመንጨት ይጠቅማል ማለት ነው። ስለዚህ አሁን እዚህ ይሄን የተፈጠረው በምንድን ነው? የውሃው የፖቴንሻል ዲፍረንስ እያመጣው ነው ማለት ነው። ስለዚህ የምንለዋለን ፓምፕድ ሃይድሮ ፓወር ስቶሬጅ እንለዋለን። በጣም ስለዚህ አሁን ይሄ ግልጽ ከሆነ ወደ እኛ ቶፒክ እናምጣው እስኪ። ምንድን ነው እያወራን ያለ ነው?
For the flow of charge in a conducting metallic wire, the electron move only if there is a difference of electric pressure called potential difference along the conductor. ስለሆነም አሁን በኤሌክትሪክ ቻርጅ እንግዲህ ኮንዳክቲንግ ዋየር አለ። እነዚህ ኮንዳክቲንግ ዋየር ውስጥ ቻርጆች ለመንቀሳቀስ ልክ እንደ ፕሬሸር ማለትም ቻርጆችን የሚገፋ ምን ያስፈልገናል ማለት ነው? ሶርስ ያስፈልገናል። ስለዚህ ያን እንለዋለን ፖቴንሻል ዲፍረንስ እንለዋለን ማለት ነው። ስለዚህ በኮንዳክተር ውስጥ በሚያስተላልፈው ገመድ ውስጥ ያለው እንግዲህ ፖቴንሻል ዲፍረንስ ምንድነው ማለት ነው? ቻርጅ እንዲፈጠር ወሳኝ የሆነ ነገር ነው ማለት ነው። ስለዚህ ፖቴንሻል ዲፍረንስ የለም ማለትም ቻርጆችን የሚገፋ ኃይል የለም ማለት ከረንት ፈጽሞ ሊኖር አይችልም ማለት ነው። ስለዚህ ጋር እንደምታዩት ባትሪ አለን፣ ከዚያ ስዊች አለን፣ በልብ አለን። ታዲያ በልቡ ላይ በሁለቱ ጫፍ ላይ እንግዲህ ያሉት ምንድናቸው? ሃየር ፖቴንሻል እና ሎር ፖቴንሻል ብለን የምንወስዳቸው ነጥቦች ናቸው ማለት ነው። ስለዚህ እነዚህ እንግዲህ ፖቴንሻሎች ምንድን ነው? በእነዚህ ፖቴንሻል እንዲፈጠር የሚያደርግልን ምንድን ነው? this difference of potential may be produced by a battery። ስለዚህ ይህም ፖቴንሻል የሚፈጥርልን ለምሳሌ እንደ ባትሪ ሊሆን ይችላል። consisting of one or more electric cell። ስለዚህ አንድ ወይም ከአንድ በላይ የሚበልጡ ፖቴንሻል ሶርሶች ወይም ባትሪዎች ሊሆኑ ይችላሉ። በጣም ጥሩ። ስለዚህ አሁን ባትሪ የምንለው ነገር a battery supplies energy to an electric circuit። ስለዚህ ኤሌክትሪክ ሰርኪዩት ውስጥ ባትሪ የኢነርጂ የሚያቀርብልን ምንጭ ነው ማለት ነው። እና አሁን ዋት ኢዝ አን ኤሌክትሪክ ሰርኪዩት ብዬ ብጠይቃችሁ ቀደም ብለን የተማርነው ነው። ኤሌክትሪክ ሰርኪዩት የምንለው ምንድን ነው? ኤሌክትሪክ ሰርኪዩት የምንለው የኤሌክትሪክ ቻርጆች የሚፈሱበት ፓዝ ነው፣ መንገድ ነው ብለን ተነጋግረን ነበረ። ታዲያ ኤሌክትሪክ ሰርኪዩት እንደ ባትሪ፣ አምፖል፣ ስዊች ሊሆን ይችላል እና ገመድን የያዘ ኮምፖነንት ነው። ታዲያ ኦፕን ሰርኪዩት እና ክሎዝ ሰርኪዩት ምን እንደሆነም ቀደም ብለን እንደምታስታውሱት ተነጋግረን ነበረ። ታዲያ ቻርጅ ለመፍሰስ ምንድን መሆን አለበት? ክሎዝድ ሰርኪዩት መሆን አለበት እንደምታዩት ማለት ነው። ግን ስዊቹን ወይም ማብሪያ ማጥፊያውን ኦፍ ካደረኩት ኦፕን ሰርኪዩት ይሆናል። የዛኔ ምን ይሆናል? የቻርጅ ፍሎ አይፈጠርም ማለት ነው። ይህንን ምን እንደሆነ ቀደም ብለን ተመልክተነው ነበረ፣ ግን እዚህ ጋር የበለጠ ሰምራይዝ ማድረጉ አስፈላጊ ነው። በጣም ጥሩ። ስለሆነም አሁን ስንቀጥል when the positive and negative terminals of a battery are connected in a circuit, the electric potential energy of electrons in the circuit is increased። ስለዚህ ምን እያለን ነው? እንግዲህ ገመድ ወስዳችሁ ከባትሪው ፖዚቲቭ ተርሚናል ላይ ብታገናኙት እንዲሁም ደግሞ ሌላኛውን ደግሞ ከኔጌቲቭ ተርሚናል ጋር ብታገናኙት እንዲሁ ይሄንን እንግዲህ ሰርኪዩት ከሰራችሁ በኋላ አሁን ምንድን ነው የሚፈጠረው? በእንደዚህ አይነት ጊዜ ስዊቹ እንግዲህ ያው ኦን እንደሆነ ማለት ነው። ኤሌክትሪክ እንግዲህ ኤሌክትሮኖች ምን ይኖራቸዋል? ከፍተኛ የሆነ ኤሌክትሪክ ፖቴንሻል ኢነርጂ ይኖራቸዋል። ስለዚህ ኤሌክትሪክ ፖቴንሻል ኢነርጂ አላቸው ማለት በሰርኪዩት ውስጥ መፍሰስ ይችላሉ ማለት ነው። እንግዲህ አንድ አካል ለመንቀሳቀስ ወይም አንድ እንግዲህ ሰው ከቤቱ ተነስቶ ወደ ትምህርት ቤቱ ለመሄድ ምንድን ያስፈልገዋል? ምግብ መብላት አለበት አይደለ? ምግብ ከሌለው አይንቀሳቀስም። ስለዚህ ኤሌክትሮኖችም ኢነርጂ ያስፈልጋቸዋል። ያን ኢነርጂ የሚሰጣቸው ማን ነው? ባትሪው ነው። ስለዚህ ፖቴንሻል ኢነርጂ ያላቸው ማለት በባትሪው በሰርኪዩት ውስጥ ይንቀሳቀሳሉ ብለን መናገር እንችላለን ማለት ነው። እና አዲስ ኤሌክትሮን moves toward the positive battery terminal። እንግዲህ አሁን እነዚህ አሁን ያልናቸው ኤሌክትሮኖች ወደ ፖዚቲቭ ተርሚናሉ በሚንቀሳቀሱበት ጊዜ so this electric potential energy is transformed into other form of energy። ስለዚህ በመንቀሳቀስ በሚጀምሩበት ጊዜ እንግዲህ ስቶር ያደረጉት የያዙት ኤሌክትሪክ ፖቴንሻል ኤነርጂ ወደ ሌላ አይነት ኢነርጂ ይቀየራል። ኢነርጂ በባህሪው አይፈጠርም፣ አይጠፋም፣ ግን ከአንድ ፎርም ወደ ሌላ ፎርም የሚቀየር ነው ማለት ነው። just as gravitational potential energy is converted into kinetic energy as water flows። እንግዲህ አሁን ለምሳሌ ከከፍተኛ ቦታ ላይ ለምሳሌ ቀደም ብላችሁ እንዳያችሁት እንግዲህ ውሃ ሲፈስ ታያላችሁ አይደለ? ታዲያ ውሃ በሚፈስበት ጊዜ ምንድነው ማለት ነው የሚፈጠረው? የፖቴንሻል
ፖቴንሻል ኢነርጂ ወደ ምንድን ነው የሚቀየረው? ወደ ካይኔቲክ ኢነርጂ ነው፣ እንቅስቃሴያዊ ኢነርጂ ነው የሚንቀሳቀሰው። ስለዚህ ፖቴንሻል ኢነርጂ ከፍተኛ ቦታ ላይ የነበረው ያለው ኢነርጂ ታዲያ ወደ ዝቅተኛ ቦታ ውሃ በሚፈስበት ጊዜ ወደ ምንድን ነው የሚቀየረው? ወደ ካይኔቲክ ኢነርጂ ይቀየራል። ስለዚህ ሰርኪዩትም ውስጥ ተመሳሳይ ነው። ኤሌክትሮኖች የያዙት ፖቴንሻል ኢነርጂ ወደ ሌላ አይነት ኢነርጂ ፎርም ይቀየራል ማለት ነው። ይህ እንግዲህ በጣም ቀላል ተፈጥሯዊ የሆነ ዑደት ነው ማለት ነው። ኤነርጂ ከአንድ ፎርም ወደ ሌላ ፎርም መቀየር ማለት ነው። ስለሆነ a battery supplies energy to an electric circuit by converting chemical energy to electric potential energy። ስለዚህ ባትሪ ምንድን ነው የሚያደርገው? በውስጡ የያዘው እንግዲህ ኬሚካል ነው። በኬሚካል ኢነርጂ ታዲያ ኬሚካል ኢነርጂውን ወደ ምን እንዲቀየር ያደርገዋል ማለት ነው? ወደ ኤሌክትሪክ ፖቴንሻል ኢነርጂ እንዲቀየር ያደርገዋል ማለት ነው። ስለዚህ እና ምን አለ መሰላችሁ እንግዲህ ባትሪ ውስጥ ያለው የኬሚካል ሪያክሽን ነው ምን የሚፈጥረው ማለት ነው? ፖቴንሻል ዲፈረንስ የሚፈጥረው ማለት ነው። ምንም እንኳን እንግዲህ ሰርኪዩቱ ጋር ባታገናኙትም ባትሪው እንዲሁ ኬሚካል ሪያክሽን አለ እና ያ ኬሚካል ሪያክሽን እንዲፈጠር ያደርገዋል፣ ፖቴንሻል ዲፍረንስ እንዲፈጠር ያደርገዋል ባትሪው ላይ ፖዚቲቭ እና ኔጌቲቭ ተርሚናል። እና አሁን ይህንን ባትሪ እንግዲህ ወስዳችሁ ባትሪውን በምታገናኙበት ጊዜ ገመዱ ላይ ኔጌቲቭን እና ፖዚቲቭ ተርሚናሉን በኮፐር ዋይር ሊሆን ይችላል ሰርኪዩት ውስጥ ታገናኙት፣ ምን ይፈጠራል? ፖቴንሻል ዲፍረንሱ ቻርጆችን ማለትም ኮንዳክተር ውስጥ ያሉ ቻርጆችን ምን እንዲኖራቸው ያደርጋል? ፖቴንሻል ኢነርጂ እንዲኖራቸው ያደርጋል። ፖቴንሻል ኢነርጂ ይኖራቸዋል ማለት እንቅስቃሴ ይጀመራል ማለት ነው። ስለዚህ ባትሪው ኬሚካል ኢነርጂን ወደ ፖቴንሻል ኢነርጂ ይቀይራል። ስለዚህ ኤሌክትሮኖች ደግሞ ያን ፖቴንሻል ኢነርጂ ስላላቸው ይንቀሳቀሳሉ ማለት ነው ሰርኪዩት ውስጥ። ስለዚህ የቻርጁን ፍሎ ያንን ከረንት እንለዋለን። ስለዚህ ከረንት አለ ማለት ደግሞ እንግዲህ የምንፈልገው ለምሳሌ እንደ አምፑል አይነት ማብራት እንችላለን ማለት ነው። ስለሆነም ሰርኪዩቱ ላይ እንግዲህ ያለው እንግዲህ የከረንት ፍሎ እንዲያደርግ ኬሚካል ሪያክሽኑ ስለዚህ በቀጣይነት ምንድን መሆን አለበት? መቀጠል አለበት። ማለትም ኬሚካል ሪያክሽኑ ማቋረጥ የለበትም። ኬሚካል ሪያክሽኑ አቋረጠ ማለት እንግዲህ ኤሌክትሮኖች ፖቴንሻል ኢነርጂ የሚያገኙበት ምንጭ የላቸውም ማለት ነው። ስለዚህ ፖቴንሻል ኢነርጂ የላቸውም ማለት ደግሞ ከረንት የለም ማለት ነው። ስለዚህ ምን ያህል አስፈላጊ እንደሆነ የምታውቁት እዚህ ጋር ምንድን ነው ባትሪ ወይም ኤሌክትሪክ ፖቴንሻል ሶርስ በእንደዚህ አይነት ምልክት የምንጠቀመው ማለት ነው ለኤሌክትሪክ ከረንት ወሳኝ የሆነ ምንጭ ነው ማለት ነው። ጥሩ። አሁን ስለዚህ ፖቴንሻል ዲፍረንስ የሚለውን ነገር እናብራረው። the electric potential difference V ብለን እንወስደዋለን። Between 2 points in an electric circuit carrying some current is defined as the work done to move a unit charge from one point to the other። ምን እያለን ነው? ኤሌክትሪክ ፖቴንሻል የምንለው እንግዲህ ሰርኪዩት ውስጥ ከአንድን ቻርጅ ከአንድ ነጥብ ወደ ሌላ ለማንቀሳቀስ ወይም ለማዘዋወር የሚያስፈልገን ወይም የምንሰራው ስራ ነው፣ ወርክ ደን ነው እንላለን። ስለዚህ ወርክ ደን ስንል ፊዚክስ ውስጥ ምንድን ነው? አንድን ኦብጀክት ከአንድ ነጥብ ሌላ ቦታ ላይ ለማንቀሳቀስ የምናወጣው ፎርስ ሲባዛ በዲስታንሱ ነው። ይህንን ታውቃላችሁ። ስለዚህ ፖቴንሻል ዲፍረንስ በሂሳባዊ መንገድ ሲገለጽ ወርክ ደን ማለትም የተሰራው ስራ አንድን ቻርጅ ስናንቀሳቀስ ሲካፈል ለአንቀሳቀስ ነው ቻርጅ ማለት ነው። ስለዚህ በሌላ አገላለጽ ፖቴንሻል ዲፍረንስ ቪ ማለት ወርክ ደን ሲካፈል በአማውንት ኦፍ ቻርጅ ወይም ኪው ብለን የምንገልጸው ነው ማለት ነው። ስለሆነም the SI unit of electric potential difference is the volt። ስለዚህ ኤሌክትሪክ ፖቴንሻል ዲፍረንስ ዩኒት ብለን የምንወስደው SI ዩኒት ቮልት ነው። ስለዚህ ካፒታል ቪ ይሰኛል። named after Alessandro Volta from 1745 to 1827 an Italian physicist። ስለዚህ የጣሊያናዊ ፊዚሲስት ነው። አሌሳንድሮ ቮልታ ይባላል። ከሱን የተወሰደው ማለት ነው ቮልቴጅ የሚለው ከ1745 እስከ 1827 በፈረንጆች አቆጣጠር የኖረ ሳይንቲስት ነው ማለት ነው። ስለሆነም 1 ቮልት አንድ ቮልት ምንድን ነው ብለን እስኪ የሚለውን ነገር እንየው። እዚህ ጋር 1 ቮልት is the potential difference between 2 points in a current carrying conductor when 1 joule of work is done to move a charge of 1 coulomb from one point to the other። ስለዚህ ምን መሰላችሁ እንግዲህ ገመድ ውስጥ እንደምትመለከቱት
ዋን ኮሎምብ እንግዲህ ያለው ቻርጅ ይኖራል። እዚህ ጋር ይሄንን ዋን ኮሎምብ የሚሆነውን ቻርጅ ከአንድ ነጥብ ተነስተን ሌላ ነጥብ ላይ እንግዲህ ስናንቀሳቅሰው ምን እንሰራለን ማለት ነው? የምንሰራው ስራ ወይም ወርክ ማለት ነው 1 ጁል የሚያህል ወርክ እናወጣለን፣ ኢነርጂ እናወጣለን እያለ ነው በሌላ አነጋገር። ታዲያ ይሄ ኢነርጂ ለአንድ ኮሎምብ የወጣው ስናካፍለው የምናገኘው ነው ማለት ነው። ስለዚህ 1 ቮልት ስንል እንግዲህ አንድ ኮሎምብ የሚያህልን ቻርጅ ከአንድ ነጥብ ወደ ሌላ ነጥብ በአንድ ጁል በሚያህል እንግዲህ ስራ ስንሰራ የሚፈጠረው ኳንቲቲ ነው ማለት ነው። ስለዚህ ምን ይነግረናል ማለት ነው? ስለዚህ አንድ ጁል ተጠቅመን አንድ ኮሎምብ የተሰኘን ቻርጅ አንድ ኮሎምብ የሚያህል ማግኒቲዩድ ያለው ቻርጅ ከአንድ ነጥብ ወደ ሌላ ነጥብ ስናሸጋግር የዛኔ ምን እንላለን ማለት ነው? ፖቴንሻል ዲፍረንሱ በሁለቱ ነጥቦች መካከል ምንድን ነው እንላለን? 1 ቮልት ነው ብለን መናገር እንችላለን ማለት ነው። ይህን ያህል በጣም ቀላል የሆነ ነገር ነው ማለት ነው። ስለዚህ 1 ቮልት ስንል 1 ቮልት ስንል 1 ኮሎምብ እዚህ ላይ 1 ጁል ፐር ኮሎምብ ነው ማለት ነው። ስለዚህ ቮልት እና ጁል ፐር ኮሎምብ የሚሉትን ነገር ከዚህ ልትረሱት አይገባም ማለት ነው። ታዲያ ይሄ ኤስአይ ዩኒት ነው። ስለዚህ ዩኒቱን ሁል ጊዜ ወደ ፕሮፐር ዩኒቱ ትቀይራላችሁ ወይም ወደ ኤስአይ ዩኒቱ ትቀይሩታላችሁ። ስለዚህ ስንቀይር 1 ቮልት ከ1 ጁል ፐር ኮሎምብ ጋር እኩል ነው ብለን መናገር እንችላለን። በነገራችን ላይ አሁን ወፎችን አይታችሁ ከሆነ ወፎች የመብራት ገመድ ላይ ሲዘሉ ወይም ደግሞ ሲረማመዱ ታያችኋላችሁና ለምንድን ነው መብራት ላይ ሲረማመዱ ወይም የመብራት መስመር ላይ ሲረማመዱት ኤሌክትሪክ ከረንት በውስጣቸው ሊያልፍ ያልቻለው ብላችሁ ከጠየቃችሁ አንደኛው ምክንያት ምን መሰላችሁ? አሁን ወፎች እግራቸውን ብትመለከቱት መብራት የማስተላለፍ ኃይል ወይም ኤሌክትሪክ ከረንት የማስተላለፍ አቅሙ በጣም ዝቅተኛ ነው። ማለትም እንደምታዩት ኢንሱሌት የሆነ ሰርፌስ ነው ያላቸው። እግራቸውን የምትመለከቱት መብራት ማስተላለፍ አይችልም ማለት ነው። ይህ አንድ እንደ ምክንያት አድርገን ስንወስድ፣ በሌላ ደግሞ በዋነኛነት የምንወስደው ምን መሰላችሁ? አሁን የኤሌክትሪክ ገመድ ውስጥ ስትመለከቱ ለምሳሌ ፖሎችን የአንደኛው መስመር የቮልቴጅ መጠን ልበልና 35,000 ቮልት ነው እና እንግዲህ አንዱ መስመር 35,000 ቮልት ነው ማለት ምን መሰላችሁ? እንግዲህ ከመሬት አንጻር ወይም ከዜሮ ቮልቴጅ ካለው አንጻር ሲለካ ያለው የፖቴንሻል ዲፈረንስ 35,000 ቮልቴጅ ነው። በጣም እንግዲህ ከፍተኛ እንደሆነ ታዩታላችሁ ማለት ነው። ስለሆነም አሁን ከአንደኛው እንግዲህ መስመር ላይ ቁማችሁ ወይም ለምሳሌ ወፍ ሊሆን ይችላል እና ሌላኛው ነጥብ ላይ ደግሞ ወስዳችሁ በሁለቱ ነጥብ መካከል አንድ መስመር ላይ ማለት ነው ያለውን የፖቴንሻል ዲፈረንስ ብትለኩ ምንድን ነው? ዜሮ ነው። ስለዚህ ዜሮ ፖቴንሻል ዲፈረንስ አለ ማለት እንግዲህ ምን ማለት ነው? እንግዲህ እዚህ ጋር በተቀመጡት እንግዲህ ወፎች ወይም አሞራዎች በእነሱ ሊያልፍ የሚችል ምን አይኖርም ማለት ነው? ኤሌክትሪክ ከረንት አይኖርም ማለት ነው። ነገር ግን ምን አለ መሰላችሁ እንግዲህ ይሄ መስመር የኤሌክትሪክ ኤነርጂ የሚተላለፍበት ነው እና የኤሌክትሪክ ኤነርጂ በሚተላለፍበት ጊዜ የኤሌክትሪክ ኤነርጂ እንግዲህ የሚያልፈው ምንድን ነው? የሬዚስታንስ መጠኑ በጣም አነስተኛ በሆነው ነው የሚያልፈው። ስለዚህ የሬዚስታንስ መጠኑ በጣም አነስተኛ የሆነው ገመዱን እንግዲህ ከቆሙት ከወፎች እግር የተሻለው ምንድን ነው ማለት ነው? የገመዱን ትራክ ይመርጣል። በገመዱ መተላለፍ ይመርጣል ማለት ነው። ስለዚህ ኢነርጂ የሚተላለፈው በጣም አነስተኛ ሬዚስታንስ ያለበት ቦታ ነው። እሱ ደግሞ ኬብሉ ነው። ስለዚህ በአንጻሩ የወፎችን ደግሞ እግር ስትመለከቱት ሬዚስታንሱ በጣም ከፍተኛ ነው። ሬዚስታንሱ ከፍተኛ ነው ማለት በእነሱ የሚያልፍ ኢነርጂ አይኖርም ማለት ነው። ስለዚህ ለዛም ምንድን አታዩ ማለት ነው? ወፎች ብዙ ጊዜ የኤሌክትሪክ ኢነርጂ በውስጣቸው ሲያልፍ አታዩ ማለት ነው። ምን አለ መሰላችሁ አሁን እንግዲህ ከመሬት እንግዲህ የሆነ ኬብል ወስዳችሁ ማለት ነው ከመሬት ተነስታችሁ የሆነ ገመድ ወስዳችሁ ከወፎች ጋር ብታነካኩት እጅግ በጣም ከፍተኛ የሆነ የቻርጅ ፍሰት ይካሄዳል ወይም በጣም ከፍተኛ የሆነ ከረንት ይፈጠራል። የዛኔ እዛ ጋር ለምሳሌ የሚያገኘውን ወፍ ሊገድል ይችላል። ስለሆነም እንግዲህ የሚመከረው እንደዚህ አይነት ገመዶች የሚሰቀሉት በጣም ከፍ ያለ
ፖል ላይ ነው ከፍ ያለ እንደምትመለከቱት የእንጨት ፖል ሊሆን ይችላል፣ ከሲሚንቶ የተሰራ ትልቅ ብቻ ከመሬት ምን መሆን አለበት? ከግራውንድ ከመሬት በጣም እጅግ ከፍ ያለ ቦታ ላይ መሆን አለበት። እንደዛም ብቻ ሳይሆን እያንዳንዱ ገመዶችም እንዲሁ ምን መሆን አለባቸው? የተለያዩ መሆን አለባቸው። በመካከላቸው ያለው ክፍተትም ሰፋ ያለ መሆን አለበት ማለት ነው። ስለዚህ ዋናው ቁልፍ ሀሳብ ምንድን ነው? The voltage or potential difference in a circuit is a measure of the electrical potential energy of electron in the circuit። ስለዚህ ቮልቴጅ ወይም ፖቴንሻል ዲፍረንስ ስንል የኤሌክትሮኖችን የኤሌክትሪካል ፖቴንሻል ኢነርጂ የሚለካልን አንድ ኳንቲቲ አድርገን መውሰድ እንችላለን ማለት ነው። በተጨማሪም ደግሞ a battery supplies energy to an electrical circuit by increasing the electric potential energy of electron in the circuit። ስለዚህ ባትሪ የሚያገለግለው ደግሞ ልክ እንግዲህ ለውሃ ፓምፕ እንደምንጠቀመው ለኤሌክትሪክ ሰርኪዩት ደግሞ ባትሪ እንጠቀማለን። ምን ለመጨመር? የኤሌክትሮኖችን ፖቴንሻል ኢነርጂ ለመጨመር። ኤሌክትሮኖች ፖቴንሻል ኢነርጂ ከሌላቸው በሰርኪዩት ውስጥ መፍሰስ አይችሉም። ስለሆነም በሰርኪዩት ውስጥ እንግዲህ ለመፍሰስ ምን ያስፈልጋል ማለት ነው? ኤሌክትሮኖች እንዲፈሱ ወይም እንዲንቀሳቀሱ ባትሪ ያስፈልገናል። ባትሪ ስለዚህ ወሳኝ የሆነ ነገር እንደሆነ በዚህ ሴክሽን ላይ አይተናል ማለት ነው። በቀጣይ ደግሞ የምናገኘው አንድ ምሳሌ አለ። ምን ይጠይቀናል? how much work is done in moving a charge of 2 coulomb across 2 points having a potential difference 12 volt። ስለዚህ እንግዲህ በሁለት ነጥቦች መካከል ያለ እንግዲህ ፖቴንሻል ዲፍረንስ አለ እያለን ነው። እንግዲህ እዚህ ጋር እንደምናየው እንግዲህ የገመዱ አንድ ክፍል ነው እንበልና በፖይንት ኤ እና በፖይንት ቢ መካከል ያለ የፖቴንሻል ዲፍረንስ 12 ቮልት ነው ይላቸዋል። ስለሆነ እንግዲህ አንድ ቻርጅ አለን። እንግዲህ ይሄ እንግዲህ በገመድ ውስጥ የሚያልፈው ቻርጅ እንበልና ይሄንን በዚህ ኬብል ውስጥ የሚያልፈው ቻርጅ ፖዚቲቭ ቻርጅ ነው። ስለዚህ የቻርጁ መጠን ኪው ስንት ነው? 2 ኮሎምብ ነው። ስለዚህ 2 ኮሎምብ የሚያህል ቻርጅ በ12 ቮልቴጅ ውስጥ ዲፍረንስ ባላቸው በሁለት ነጥቦች መካከል ስናሳልፈው ምን ያህል ስራ ተሰርቷል እያለን ነው። እንግዲህ ስራ በፊዚክስ ስናወራ ምን ማለታችን ነው? አንድን ኦብጀክት ከአንድ ነጥብ ወደ ሌላ ነጥብ ስናሸጋግረው የምናወጣው የኢነርጂ መጠን ነው ወርክ የምንለው ማለት ነው። ስለዚህ ምን ያህል ስራ ተሰርቷል እየተባለ ነው። ስለዚህ ከዴፊኒሽናችን ነው የምነሳው። ዴፊኒሽናችን ብለን ነበረ ፖቴንሻል ዲፍረንስ ወይም ቮልቴጅ ማለት ወርክ ደን ዲቫይድድ ባይ ቻርጅ ብለናል ወይም ኪው። ስለዚህ ከዚህ ምን ማግኘት እንችላለን? ወርክ ደን ማለት ቮልቴጅ ሲባዛ በቻርጅ ማለት ነው። ስለሆነም ምን እናደርጋለን ማለት ነው? አሁን እኛ የምንፈልገው ምን ያህል ወርክ ደን እንደተሰራ ስለሆነ ቮልቴጁ 12 ቮልት ነው። 12 ቮልት ስንል ምን ማለታችን ነው እዚህ ላይ ካላችሁኝ፣ እንግዲህ ቮልቴጅ ማለት ምንድን ነው ብለናል? ጁል ፐር ኮለምብ ብለን ነበረ። ስለዚህ ጁል ፐር ኮለምብ ነው ማለት ነው። ስለዚህ ይህም በምናባዘዋለን በ2 ኮለምብ ማለት ነው በቀላሉ። ስለዚህ ኮለምብ በኮለምብ ይጻፋል። ስለዚህ በቀላሉ 24 ጁል የሚያህል ስራ ተሰርቷል ማለት ነው። እና አንድ አክቲቪቲው ላይ የምናገኛለን መሰላችሁ። አክቲቪቲው 4.7 ላይ ምን ይጠይቀናል መሰላችሁ? would you be harmed if you touch one of the wires of high voltage transmission line just like birds without having contact with the ground? If yes, then how can birds not die when they sit on such lines? ይለናል። ምን እያልን መሰላችሁ? እንግዲህ ትልልቅ እንግዲህ የመብራት ማስተላለፊያ ትራንስሚሽኖች አሉ። አይታችሁ ከሆነ ፖል ያላቸው ማለት ነው። በፖል ላይ የተሰቀሉ ገመዶችን አይታችኋል። እና አሁን እጃችሁን ወስዳችሁ ገመዱ ላይ ብታስቀምጡት በጣም ከፍተኛ ቮልቴጅ ያለው ገመድ ላይ አደጋ ይፈጠራል ወይ ብሎ እየጠየቃችሁ ነው መልሳችን። ስለዚህ የስ ከሆነ ለምንድን ነው ወፎችስ ላይ ተመሳሳይ የሆነ አደጋ የማይፈጠረው ያለን ነው። ስለዚህ መልሳችን የሚሆነው if a human were to touch one of these wires without touching anything else። ስለዚህ አሁን ብለን ነው የምናስበው እንግዲህ አንድ ሰው እነዚህ ገመዶች እንግዲህ አንዱን ገመድ ሌላ ምንም ነገር ሳይነካ ማለት ነው አንደኛውን ገመድ ብቻ ከሌላ ከምንም ነገር ጋር ሳይነካካ ሰውየው እጁን ወስዶ ቢያስቀምጥ እንግዲህ ቲዎሬቲካሊ ወይም በጽንሰ ሀሳብ they would also not be harmed ሊጎዱ አይችሉም as long as they
do not provide a path for electricity to follow through their body to the ground or another wire with a different voltage። ምን እያለ መሰላችሁ እንግዲህ በእነሱና በመሬት መካከል እንግዲህ ግራውንድ ላይ እንበል ግራውንዱ ላይ ወይም መሬት ላይ የሚያስተላልፍ ሌላ ገመድ እስካልተገናኘ ድረስ ወይም ሰውየው ከምንም ነገር ጋር ከገመዱ ውጭ የማይነካካ ከሆነ በጽንሰ ሀሳብ ደረጃ በምንም ተአምር በእጁ ወይም በሰውየው እጅ በኩል የሚያልፍ ኤሌክትሪሲቲ አይኖርም ማለት ነው። ነገር ግን በእውነታው ዓለም ላይ ምን አለ መሰላችሁ እንግዲህ አንድን ገመድ ወይ የሆነ ነገር ላይ ካልቆማችሁ ወይ የሆነ ነገር ይዛችሁ ካልሆነ በስተቀር ገመዱን አትነኩትም። ስለሆነም እንግዲህ የምትቆሙበት ለምሳሌ መቆሚያ ሊሆን ይችላል። ገመዱን ለመንካት ኮምፕሊትሊ ወይም በጣም በፍጹም ኤሌክትሪክ የሚያስተላልፍ መሆን የለበትም ይህንን ኤክስፐሪመንት ስትሞክሩ። ስለዚህ በዚህ አጋጣሚ በጣም አደራ ልላችሁ ፈልጋለሁ። እንዲህ አይነት ኤክስፐሪመንቶች ስትሰሩ በጥንቃቄ መሆን አለበት። መጀመሪያ የተለያዩ ቪዲዮዎችን ዩቲዩብ ላይ ገብታችሁ መመልከት ትችላላችሁ። እንዴት አድርጋችሁ ከፍተኛ ያለው ቮልቴጅ ያላቸውን ኬብሎች ብትነኳቸው በእናንተ ውስጥ ኤሌክትሪክሲቲ እንዴት እንደማያልፍ ያስተምሯችኋል። ግን በጣም እጅግ ጥንቃቄ ያስፈልገዋል ማለት ነው። ይህንን ልትረሱት አይገባም ማለት ነው። በጣም ጥሩ። ስለዚህ አሁን ስለ ኦህምስ ሎው እናውራ እስኪ። ኢን ኤሌክትሪክ ሰርኪዩት ቻርጅ ዱ ኖት ፍሎው ፍሪሊ። እንግዲህ ምን እያልን ነው? አንድ ኤሌክትሪክ ሰርኪዩት ውስጥ እንግዲህ አይተናል። ኤሌክትሪክ ሰርኪዩት የምንለው ምንድን ነው? ለምሳሌ ምን አለ? በልብ አለ። ሌላ ምን አለ? ባትሪ ወይም ፖቴንሻል ዲፍረንስ ሶርስ አለን። የፖቴንሻል ሶርስ አለና እና እንግዲህ በገመድ ውስጥ የሚያልፉ ቻርጆች በእውነታው ዓለም በቀላሉ ፍሎው ያደርጋሉ ወይም በቀላሉ ፍሰት ይፈጥራሉ ማለት አንችልም። ይህንንም የምንልበት ምንድነው? ብዙ አይነቶች ተጽዕኖዎች ወይም ፋክተሮች አሉ። እስኪ እናውራ። The electrical current in a wire can be reduced by many factors including impurities in the metal of the wire that increases the resistance of the wire or collision between the electrons and nuclei in the material። ስለዚህ ምን እያልን መሰላችሁ እንግዲህ አንዱን እንግዲህ ዋየር ብትወስዱት ወይም ገመዱን ብትወስዱት እንግዲህ በውስጡ ምን አለ ማለት ነው። እንግዲህ ቻርጆች ወይም ኔጌቲቭ ቻርጆች ወይም ፖዚቲቭ ቻርጆች እንዳይተላለፉ የሚያደርግበት አንደኛው ምንድነው? ኢምፒዩሪቲ ነው። ኢምፒዩሪቲ ስንል ምን ማለታችን ነው? ማቴሪያሉ ሲሰራ የራሱ የሆነ ምን ይኖረዋል? ግድፈት ይኖረዋል። ለምሳሌ ኢምፒዩሪቲው ከምንድን አንጻር ነው? ለምሳሌ ከኮፐር የተሰራ ገመድ ነው ብለን እናስብና ይሄ ለምሳሌ ኮፐር ውስጥ የተቀላቀሉ ሌላ አይነት ሜታሎች ሊኖሩ ይችላሉ። እንደ አይረን፣ እንደ የተለያዩ ለምሳሌ እንደ ሲልቨር የተለያዩ አይነት ሜታሎች ማቴሪያሎች ውስጥ ሊገቡ ይችላሉ። ወይም ለምሳሌ ሲሊከን ሊሆን ይችላል። የተለያዩ ነገሮች ይኖራሉ። ስለዚህ እነዚህ ኢምፒዩሪቲዎች በውስጡ የሚፈሰውን ቻርጅ ይቃወማሉ ማለት ነው። ወይም የቻርጆችን ፍሰት የሚቃወሙ ናቸው። ወይም ሬዚስታንስ የሚፈጥሩ አንደኛ ተጽዕኖ ነው። ሌላው ምንድነው? ኮሊዥን ቢትዊን ኤሌክትሮንስ። እንግዲህ ኤሌክትሮኖች ሲፈሱ እርስ በርሳቸው ምን ይደራረጋሉ መሰላችሁ? ይገጫጫሉ። ስለዚህ ያ መገጫጨት ራሱ አንድ ምን ያመጣል ማለት ነው? ሬዚስታንስ ያመጣል። አንድ ተቃውሞ ይፈጥራል። ተቃውሞ ምንድን ነው የሚያደርገው? ከረንቱን በአግባቡ እንዳይፈስ ያደርገዋል ማለት ነው። ሌላው ምንድነው? ለምሳሌ ከኒውክላይ ጋር ለምሳሌ ከተሰራበት ማቴሪያል ለምሳሌ ከኮፐር ጋር ሊሆን ይችላል። ከኒውክለሱ ጋር ቻርጆች ምን ይኖራቸዋል? ኮሊዥን ይኖራቸዋል። ቢኮዝ ኔጌቲቭ ቻርጆች ከፖዚቲቭ ቻርጆች ጋር ምን ስለሚሳሳቡ ከኒውክለሱ ጋር ይጋጫሉ። ስለዚህ በሚጋጩበት ጊዜ በሚሳሳቡበት ጊዜ ቻርጁ ለምሳሌ መፍጠን ላይኖርበት ይችላል። በጣም ሊዘገይ ይችላል። ስለዚህ ያ ምንድን ይፈጥራል ማለት ነው? ሬዚስታንስ የሚለውን ነገር ይፈጥርልናል። ስለዚህ ሬዚስታንስ ምንድን ነው ማለት ነው? የቻርጆችን ፍሰት የሚገታ ወይም የቻርጆችን ፍሰት የሚቀንስ አንድ ፋክተር ነው ማለት ነው። ስለዚህ ነው የምናወራው ማለት ነው እዚህ ቶፒክ ላይ። ስለሆነ በ19ኛው ክፍለ ዘመን እንግዲህ የጀርመን ፊዚሲስት ጆርጅ ሳይመን ኦህም ይባላል። ከ1787 እስከ 1854 በፈረንጆች አቆጣጠር የኖረ ነው እና በኤክስፐሪመንት ያገኘው ግኝት አለ። ምንድን መሰላችሁ ያገኘው ግኝት? current through a conductor is proportional to the voltage drop across a current carrying conductor። ይሄ በጣም ልታሰምሩበት የሚገባ ቁልፍ
ነገር ነው። ስለዚህ ከረንት የምንለው ነገር በኮንዳክተር ውስጥ ያለ ከረንት ምንድነው? ከምን ጋር ፕሮፖርሽናል ነው እያለን ነው? ቮልቴጅ ጋር፣ ከቮልቴጅ ድሮፕ አክሮስ ከረንት ኬሪንግ ኮንዳክተር እያለን ነው። ስለሆነም እንዴት አድርጋችሁን ትመለከታላችሁ መሰላችሁ? ይሄንን አሁን ይሄ አንድ ኬብል ነው ብላችሁ ሰዱት። በሁለት እንግዲህ ነጥብ መካከል በኤ እና በቢ ምን ይኖራል? የፖቴንሻል ዲፍረንስ ይኖራል ማለት ነው። ያ ፖቴንሻል ዲፍረንስ ምን ይፈጥራል ማለት ነው? ከረንት እንዲፈጠር ያደርጋል፣ ወይም ቻርጆች እንዲፈሱ ያደርጋል ማለት ነው። ስለዚህ የቻርጆች እንግዲህ ፍሰት ከረንት ብለን የተነጋገር ነው። ይሄ ከረንት ከምን ጋር ፕሮፖርሽናል ነው እያለን ነው? ከፖቴንሻል ዲፈረንሱ ጋር ከቮልቴጁ ጋር ፕሮፖርሽናል ነው የሚለውን ነገር ነው ማለት ነው ጆርጅ ሳይመን ኦም ዲስከቨር ያደረገው ማለት ነው። በጣም ጥሩ። ስለዚህ በሌላ አነጋገር በቃላት ስናስቀምጠው ፖቴንሻል ዲፍረንሱም ከከረንቱ ጋር ፕሮፖርሽናል ነው ማለት ነው። ስለሆነም በኢኩዌሽን ስናስቀምጠው ይህን ፕሮፖርሽናሊቲ ሬዚስታንስ የምንለው ነገር ቮልቴጅ ሲካፈል ለከረንት ነው ማለት ነው። በሌላ አነጋገር ፖቴንሻል ማለት ደግሞ ወይም ፖቴንሻል ዲፍረንስ ማለት ደግሞ ከረንት ሲባዛ ሬዚስታንስ ነው። ስለዚህ አር ኢኳልስ ቪ ኦቨር አይ የሚለውን ነገር ትረሱት አይገባም። ስለዚህ ይሄ እንግዲህ ፕሮፖርሽናሊቲ ኮንስታንት ምን እንለዋለን? ሬዚስታንስ እንለዋለን። ስለዚህ ይሄ ግንኙነት ሪሌሽንሽፑን ደግሞ ምን እንለዋለን? ኦምስ ሎው እንለዋለን። ስለዚህ ኦምስ ሎው በከረንትና በቮልቴጅ ያለውን ወይም በቮልቴጅ እና በከረንት መካከል ያለውን ሪሌሽንሽፕ የሚያሳይልን ህግ ነው ማለት ነው። ስለዚህ እዚህ ጋር ዋናው ቁልፍ ነገር መሰላችሁ አሁን ምንድን ነው? ይሄ ቮልቴጅ እና ከረንትን እንደ ኮዝ ኤንድ ኢፌክት አድርጋችሁ መውሰድ ትችላላችሁ። ስለዚህ ኮዝ ኤንድ ኢፌክት ሪሌሽንሽፕ አድርገን ነው የምንወስደው ማለት ነው። ያም ምንድን ነው? ዊዝ ቮልቴጅ ቢንግ ደ ኮዝ ኤንድ ከረንት ቢንግ ደ ኢፌክት። ስለዚህ በገመድ ውስጥ እንግዲህ በኮንዳክተሮች ውስጥ ያለው የከረንት ፍሰት ዋናው ምክንያት ኮዝ ምንድን ነው? ቮልቴጅ ነው። ቮልቴጅ ከሌለ ምን አይፈጠርም? ከረንት አይፈጠርም። ስለዚህ አዘዋውራችሁ ማየት የለባችሁ። መጀመሪያ ቮልቴጅ መኖር አለበት፣ ከዛ ነው ከረንት የሚመጣው። ስለዚህ ቮልቴጅ ኮዝ ነው፣ ከረንት ኢፌክት ነው ወይም ውጤት አድርጋችሁ ልትወስዱ ትችላላችሁ ማለት ነው። ሌላው ልትይዙት የሚገባው ነገር ኦምስ ሎው ምንድን ነው? የኦምስ ሎው የኢምፔሪካል ሎው ነው። ኢምፔሪካል ሎው ምንድን መሰላችሁ? እንግዲህ በኤክስፐሪመንት የምትመለከቱት ክስተት ነው። ሶ ኤክስፐሪመንታል ኦብዘርቬሽን ነው። ስለዚህ በኤክስፐሪመንት ኦብዘርቭ ምን አድርገን የምናገኘው ፌኖሜና ስለሆነ ክስተት ስለሆነ ኤምፔሪካል ሎው እንላለን ማለት ነው። ስለሆነም ለምሳሌ ልክ እንደ ፍሪክሽን ማለት ነው። ፍሪክሽን ለምሳሌ አይታችሁ ከሆነ አንድ ኦብጀክት እንግዲህ በሆነ ግራውንድ ላይ ስላይድ ሲያደርግ እና ፎርስ አፕ ላይ ስታደርጉበት እንግዲህ ኦብጀክቱ እና በሰርፌሱ መካከል ምን ይፈጠራል? የፍሪክሽን ፎርስ ይፈጠራል አይደለ? ታዲያ የፍሪክሽን ፎርስ ፕሮፖርሽናል የሚሆንበት ማለትም የሚጨምርበት ወይም የፎርሱን መጠን የምትመለከቱት በመመልከት ነው። ለምሳሌ በጣም ከባድ የሆነ ኦብጀክት ስታስቀምጡ ፍሪክሽኑ ከፍተኛ ሆኖ ታገኙታላችሁ። ይህን የምታደርጉት በኤክስፐሪመንት ነው ማለት ነው። ስለዚህ እንደዚህ አይነት ከኤክስፐሪመንት ተነስተን የምናገኛቸው ህጎች ኤምፔሪካል ሎው ይባላሉ ማለት ነው። ስለሆነ ኦምስ ሎው አንድ ኤምፔሪካል ሎው ነው። ኤክስፐሪመንት ውስጥ ላብ ውስጥ ገብተን የምንመለከተው ፌኖሜናል ነው ማለት ነው። ስለዚህ እንግዲህ ቀደም ብለን ያየ ነው እንግዲህ ኤክስፕሬሽን አር ኢኳልስ ቪ ኦቨር አይ ብለን የለ እንግዲህ አር የምንለው ነገር ኢዝ ኮንስታንት እንግዲህ ኮንስታንት የሆነ ነው። ለምን? ፎር ዘ ጊቨን ሜታሊክ ዋይር አንድ እንግዲህ ሜታሊክ ዋይር ለምሳሌ ኮፐር ብለን ስንወስድ ኮፐር የራሱ የሆነ ምን አለው ማለት ነው? ሬዚስታንስ አለው። ያም ሬዚስታንስ ምንድን ላይ ካላችሁኝ አት ኤ ጊቨን ቴምፕሬቸር። ስለዚህ አንድ የሆነ ወጥ የሆነ ቴምፕሬቸር ላይ አንድ ኮንዳክተር ያለው እንግዲህ የሬዚስታንስ ቫሊዩ ኮንስታንት ነው ማለት ነው። ስለዚህ ያ የምንለዋለን ሬዚስታንስ እንለዋለን። ሶ ኢትስ ፕሮፐርቲ ኦፍ ኤ ኮንዳክተር ቱ ሬዚስት ዘ ፍሎ ኦፍ ቻርጅ ትሩ ኢት። ስለዚህ ምን አይነት ባህሪ ነው እንግዲህ የአንድ የኮንዳክተር እንግዲህ ኤሌክትሪሲቲ የሚያስተላልፉ ማቴሪያሎች ምንድን ነው ማለት ነው? ጸባይ አድርገን የምንወስደው ነው ማለት ነው። ይህም ጸባይ ምንድን ነው? ቻርጅን እንዳይፈስ የሚያደርግበት የሚከላከልበትን ባህሪ የሚለካልን ነው ማለት ነው። ስለሆነም the motion of electrons through a conductor is retarded by its resistance። ስለዚህ በኮንዳክተር ውስጥ ያለው የኤሌክትሮን ፍሰት ሪታርድድ የሚያደርገው ማለትም እንዲዘገይ የሚያደርገው ምንድን ነው ካላችሁኝ ሬዚስታንስ ነው ብለን እንገልጸዋለን ማለት ነው።
ስለዚህ ሬዚስታንስ አንድ የኤሌክትሮንን ፍሰት የሚገታ ፋክተር አድርጋችሁ መውሰድ ትችላላችሁ። ስለዚህ the units for resistance are volts per ampere or V per A። ስለዚህ የሬዚስታንስ ዩኒት ብለን የምንወስደው ቮልቴጅ ፐር አምፔር ነው። so you call voltage per ampere an ohm። ስለዚህ ቮልት ፐር አምፔር የሚባለውን ዩኒት ኦም ብለን በሌላ ምን እንሰይመዋለን ማለት ነው? ዩኒት እንሰይምለታለን ማለት ነው። which is represented by the uppercase Greek letter omega። ስለዚህ በግሪክ ሌተር ኦሜጋ እንደምትመለከቱት በዚህ መልክ ይጠቆማል ማለት ነው። ምን ቮልቴጅ ፐር አምፔር። ስለዚህ ኦም ስንል በኦሜጋ ይወከላል። ስለዚህ አንድ ኦም ስንል የሬዚስታንስ መለኪያ ዩኒት ነው። ምን ማለታችን ነው? 1 ቮልት ፐር አምፔር ነው ማለት ነው። ስለዚህ ይህንን ፈጽማችሁ ልትረሱት አይገባም። ወደፊት የምንጠቀማቸው ለሬዚስታንስ ዩኒት ኦም ነው። ቮልት ፐር አምፔር አንልም። ግን ካንስል ለማድረግ ለምሳሌ ኦሙን ወደ ቮልት ፐር አምፔር እንቀይረዋለን። በነገራችን ላይ ማለት ነው ፊዚክስ ውስጥ አንዳንዴ በሰርኪዩት ውስጥ ያለውን የከረንት እንግዲህ መጠን ለመቆጣጠር የምንጠቀምበት አንድ ዲቫይስ አለ። እሱ ምን ይባላል? ሪዮስታት ይባላል። so a device called rheostat is often used to change the resistance in the circuit። ሰርኪዩት ውስጥ እንግዲህ ያለውን ሬዚስታንስ ለምሳሌ ለመጨመር ወይም ለመቀነስ ምን እንጠቀማለን? ሪዮስታት እንጠቀማለን ማለት ነው። ስለዚህ ይሄ ወሳኝ ዲቫይስ እያንዳንዱ የፊዚክስ ኤክስፐሪመንት ላብ ውስጥ ብትገቡ ታገኙታላችሁ። የሚያደርግላችሁ ምንድን ነው? ሰርኪዩት ውስጥ ያለውን ሬዚስታንስ በመጨመር ከረንቱ እንዲቀንስ ያደርጋል። ሬዚስታንሱንም በመቀነስ ደግሞ ከረንቱን እንዲጨምር ወይም ከረንቱን ለመቆጣጠር የምንጠቀምበት ምንድነው? መሳሪያ ነው ማለት ነው። እና እጅግ በጣም ወሳኝ የሆነ ዲቫይስ ነው። የትኛውም የፊዚክስ ላብ ውስጥ ልትመለከቱ ትችላላችሁ። ኢንተርኔትም ላይ ገብታችሁ ስለሱ በቂ የሆነ ነገር ማወቅ ትችላላችሁ። ስለሆነ አሁን እያወራን ያለ ነው ስለ ሬዚስታንስ አይደለም። ስለዚህ ሬዚስታንስ is a measure of how difficult it is for electrons to flow through a material። ባጭሩ ሬዚስታንስ እያልን ያለነው ነገር ምንድነው? ኤሌክትሮኖች በአንድ እንግዲህ ሜታል ውስጥ ወይም ማቴሪያል ውስጥ ትራንስፈር በሚያደርጉበት ጊዜ በሚንቀሳቀሱበት ጊዜ ምን ያህል አስቸጋሪ ነው የሚለውን ነገር የሚለካል ነገር ማለት ነው። ስለዚህ እጅግ በቀላሉ ፍሎ የሚያደርጉ ከሆነ ሬዚስታንሱ ዝቅተኛ ነው እንላለን። ኤሌክትሮኖች ግን በማቴሪያል ውስጥ በማንኛውም በሜታሊክ ማቴሪያል ውስጥ ሲያልፉ በጣም አስቸጋሪ በሆነ ሁኔታ ወይም በጣም እጅግ ዲፊከልት በሆነ ሲቹዌሽን ከሆነ የዛኔ ሬዚስታንሱ ከፍተኛ ነው እንላለን። ስለዚህ ይሄንን አስቸጋሪነቱንና የምንለካበት ምንድነው? ኳንቲቲ ነው ሬዚስታንስ የምንለው ነገር። ታዲያ ምን አለ መሰላችሁ አሁን ኦህምስ ሎው ብለን ያወራነው ቀደም ብለን እንግዲህ ያወራነው ህግ የሚሰራበት ይሄ ህግ የሚሰራባቸው ማቴሪያሎች አሉ። ስለነሱ ነው አሁን መጀመሪያ የምናወራው። so materials that obey Ohm's law and have a constant resistance over a wide range of voltage are said to be ohmic materials። ምን እያለን መሰላችሁ? አንድ ዋየር ወስደን አንድ ኤሌክትሪካል ዋየር ወስዳችሁ እዛ ዋየር ላይ እንግዲህ የተለያየ ቮልቴጅ አፕላይ ብታደርጉ በሁለት እንግዲህ ነጥቦች መካከል እና የዛ ገመድ ወይም የዛ ማቴሪያል ሬዚስታንሱ ተመሳሳይ ከሆነ በጣም ለብዙ የቮልቴጅ ዲፍረንስ ማለት ነው። ዴን እንደዚህ አይነት ማቴሪያል የምንለዋለን ኦሚክ ማቴሪያል ብለን እንጠራዋለን ማለት ነው። ሌላ ደግሞ ኦሚክ ማቴሪያል ኢንክሉድ ጉድ ኮንዳክተር ላይ ኮፐር፣ አልሙኒየም ኤንድ ሲልቨር። ስለዚህ ኦሚክ ማቴሪያልስ የምንለባቸው ማለትም የኦህምስ ሎው የሚሰራባቸው ማቴሪያሎች እንደ ኮፐር፣ አልሙኒየም፣ ሲልቨር በጥቂቱ የምንጠቅሳቸው ናቸው ማለት ነው። ስለሆነም ኦሚክ ማቴሪያል የምንላቸው እንግዲህ ለብዙ የቮልቴጅ ዲፍረንስ ብትወስዱት ያለው የከረንት እና የቮልቴጅ ሪሌሽንሽፕ ሊኒየር ነው። እንደምትመለከቱት the current voltage characteristics of ohmic materials ይላቸዋል። ኤ ላይ ያለው ኦሚክ ማቴሪያል ከረንት ቮልቴጅ ግራፍ ላይ ብታዩት ቮልቴጅ በጨመረ ቁጥር ከረንትም ይጨምራል። ታዲያ ሪሌሽንሽፓቸው ምንድን ነው? ቀጥተኛ ነው፣ ዳይሬክት የሆነ ሪሌሽንሽፕ ነው። ስለዚህ ግራፉ ሊኒየር ነው፣ ያጋደለ መስመር ታያላችሁ። ነን ኦሚክ ማቴሪያል የምንላቸው አሉ። እነዚህ አይነት ማቴሪያሎች ደግሞ ኦህምስ ሎው አፕላይ አይሆኑም።
ስለዚህ ከስሙ እንደምትረዱት ነን ኦሚክ ማቴሪያል ለምሳሌ ኤክስፖኔንሻል ከርቭ ሊሆን ይችላል፣ እንዲሁም ደግሞ የተለያየ አይነት ከርቭ ሊሆን ይችላል። ስለዚህ እንደዚህ አይነት ማቴሪያሎች ከረንት ቮልቴጅ ግራፍ ላይ ተመልክተን ምን አይነት ማቴሪያሎች ናቸው ማለት እንችላለን? ነን ኦሚክ ማቴሪያል ነው ማለት እንችላለን ማለት ነው። ታዲያ ይህን የምናደርገው በኤክስፐሪመንት ነው። የተለያየ የቮልቴጅ ዲፍረንስ እየወሰድን ከረንቱን እናነብና ግራፍ ላይ ስናስቀምጣቸው ግራፉ ሊኒየር ከሆነ ኦሚክ እንለዋለን። ግራፉ ደግሞ ነን ሊኒየር ወይ ለምሳሌ ፓራቦሊክ ሊሆን ይችላል። እንደዛ አይነት ሪዛልት ካገኘን ነን ኦሚክ ማቴሪያል ነው ማለት ነው የተጠቀምነው። መልካም። ሌላው ደግሞ the magnitude of electric current depends on the material of the wire, length of the wire, area of cross sections etc. ስለዚህ እንግዲህ በአንድ ኤሌክትሪካል እንግዲህ ኮንዳክተር ውስጥ ያለው የኤሌክትሪክ ከረንት የሚወሰንበት ብናለ እንደ ለምሳሌ እንደ የገመዱ እርዝመት ይወሰናል። ከፍተኛ እርዝመት ያለው ገመድ እና አጭር የሆነ ገመድ ብትወስዱ ያለው የከረንት ልዩነት የተለያየ ነው። እርዝመቱ አለ። ሌላው ደግሞ ምንድነው? ክሮስ ሴክሽናል ኤሪያ። ክሮስ ሴክሽናል የምንለው እንግዲህ የገመዱ ውፍረት ማለት ነው። የእሱ ክሮስ ሴክሽን እንዲሁም ሌንግዝ ኤሪያው ምኑን አፌክት ያደርጉታል? የኤሌክትሪክ ኮንዳክተር ውስጥ ያለው የቻርጆችን ፍሎ ወይም የከረንቱን አፌክት ያደርገዋል ወይም ተጽዕኖ ያሳድርበታል ማለት ነው። ስለሆነም the resistance of an ohmic conductor increases with length, which makes sense because the electrons going through it must undergo more collisions in a longer conductor. ምን እያለን መሰላችሁ? አሁን የኦሚክ ኮንዳክተር ብለን ለምሳሌ እንውሰድ። ቀደም ብለን ያየ ነው የኦሚክ ኮንዳክተር ሬዚስታንሱ ሌንግዝ በጨመረ ቁጥር ይጨምራል እያለን ነው። ይሄ እንግዲህ የሚሰጠን እንግዲህ ትርጉም አለ። ለምን መሰላችሁ? እንግዲህ ብዙ ረዥም ገመድ እና አጭር ገመድ ብትወስዱት አሁን እንደምትመለከቱት ሁለቱን ገመዶች ልውሰዳቸው እና ረዥም ገመድ ብወስድ እንግዲህ ኤሌክትሮን ወይም ቻርጆች ከአንድ የገመዱ ጫፍ ተነስተው ሌላኛው ጫፍ ላይ ለመድረስ ምን ያደርጋሉ ማለት ነው? ከፍተኛ ርዝመት ያለው ገመድ ላይ በጣም ብዙ ኮሊዥን ያጋጥማቸዋል፣ ብዙ መገጫጨት ያጋጥማቸዋል። ስለሆነም በቀላሉ እንግዲህ ሬዚስታንስ የሚያጋጥመው አጭር የሆነ ርዝመት ያለው ገመድ ላይ ነው ማለት ነው። በአንጻሩ ግን ረዥም የሆነ ሌንግዝ ካለው ገመዱ ሬዚስታንሱ ከፍተኛ ነው ማለት ነው። ስለዚህ ሬዚስታንስ ገመድ ርዝመት ሲጨምር ይጨምራል ማለት ነው። ስለዚህ ከርዝመት ጋር ምንድነው ማለት ነው ያላቸው ሪሌሽንሺፕ ዳይሬክት ነው። A smaller cross-sectional area also increases the resistance of a conductor just as a smaller pipe slow the fluid moving through it. ነገር ምንድነው አሁን እዚህ ላይ አሁን ስሞል ክሮስ ሴክሽናል ኤሪያ አለው ማለት አንድ ኦብጀክት በእንግዲህ ስሞል ክሮስ ሴክሽናል ኤሪያ ማለት ምን ማለት ነው? ቻርጆች ለመፍሰስ እጅግ በጣም ይቸገራሉ ማለት ነው። አሁን ለምሳሌ እጅግ ከፍተኛ ክሮስ ሴክሽናል ያለው ለምሳሌ ገመድ ብትወስዱት የውሃ ቱቦ ለምሳሌ ብትወስዱት ውሃ ለማለፍ ምንድነው የሚፈልገው? ሰፊ የሆነ ክሮስ ሴክሽናል ኤሪያ ነው አይደለ? ስለዚህ ሬዚስታንሱ ከምን ጋር ይጨምራል ማለት ነው? ክሮስ ሴክሽናል ኤሪያው በጣም በጣም ጠባብ ነው ማለት ሬዚስታንሱ ከፍተኛ ነው ማለትም ቻርጆች ለማለፍ በዛ ውስጥ ይቸገራሉ ማለት ነው። ግን ክሮስ ሴክሽናል ኤሪያው እየሰፋ ሄደ ማለት ምን ማለታችን ነው? ሬዚስታንሱ እየቀነሰ ይሄዳል፣ የመቃወም ችሎታው የማቴሪያሉ እየቀነሰ ይሄዳል ማለት ነው። ስለዚህ በዚህ አጋጣሚ ሬዚስታንስ እና ክሮስ ሴክሽናል ኤሪያ ምንድነው ማለት ነው? ግንኙነታቸው ኢንቨርስ ነው ማለት ነው። ማለትም ተገላቢጦሽ ነው። አንደኛው ሲጨምር ሌላኛው ይቀንሳል ማለት ነው። ስለዚህ ሰመራይዝ ስናደርገው ሬዚስታንስ እንግዲህ ሬዚስታንስ የምንለው ነገር then is proportional to the conductor's length and inversely proportional to its cross-sectional area A. ሬዚስታንስ የምንለው ነገር ኳንቲቲ ከኤሪያ ጋር ኢንቨርስሊ ሪሌሽንሽፕ አለው፣ ከሌንግዝ ደግሞ ዳይሬክት የሆነ ሪሌሽንሽፕ አለው ማለት ነው። ስለዚህ a uniform conductor of length L and cross-sectional area A ይላችኋል። ፊገር 4.15 ላይ ታገኙታላችሁ። ታዲያ ይሄ የሚያጠቁማችሁ ምንድነው? ክሮስ ሴክሽናል ኤሪያ የምንለው ያው የገመዱን ውፍረት ነው። ሌንግዝ ስንል ደግሞ ርዝመቱን ነው። ታዲያ የማቴሪያሉ የሬዚስታንሱን እንግዲህ የምንለካበት ባህሪውን ምን እንለዋለን? ሬዚስቲቪቲ እንለዋለን። በግሪክ ሌተር ሮ ይወከላል እና ሬዚስቲቪቲ ምንድነው? ያ ማንኛውም ማቴሪያል የራሱ የሆነ የተፈጥሮ
ምናለው ማለት ነው ቻርጅ እንዳይፈስ የሚያደርግበት የሚከላከልበትን ባህሪ የምንገልጽበት ምንለዋለን ያን ኳንቲቲ ሬዚስቲቪቲ ብለን እንገልጸዋለን ማለት። ስለዚህ አሁን ያልነውን ነገር ሰመራይዝ ስናደርግ ሬዚስታንስ ስንል ከሌንግዝ ጋር ዳይሬክት ሪሌሽንሽፕ አለው ብለናል። ከኤሪያ ደግሞ ኢንቨርስሊ ሪሌትድ ነው ብለናል። ስለዚህ ሁለቱን እንግዲህ ስናገናኝ ሪሌሽንሽፕ በአንድ ፕሮፖርሽናል ኮንስታንት ነው። የፕሮፖርሽናል ኮንስታንት ምን እንለዋለን? ሬዚስቲቪቲ ይባላል። ዩኒቱ ኦhm ሜትር ነው። የሌንግዝ ዩኒት ያው ሜትር ነው። የክሮስ ሴክሽናል ኤሪያ ደግሞ ዩኒት ሜትር ስኩዌርድ ነው። የሬዚስታንስ ያው እንደምታውቁት ዩኒቱ ምንድነው? ኦhm ነው ማለት ነው። ስለሆነ ሚንስ ይሄ ለማንኛውም ኦሚክ ማቴሪያል የሚሰራ ምንድነው ማለት ነው? ፎርሙላ ነው። ስለዚህ R ኢኳልስ ሮ ታይምስ ኤል ዲቫይድድ ባይ ኤ ስንል ምን እየጠቀስን ነው ማለት ነው? ኦህምስ ሎው ለኦሚክ ማቴሪያሎች ማለትም ለኮንዳክተሮች ክሮስ ሴክሽናል ኤሪያ ያላቸው እንዲሁም ደግሞ ሌንግዝ ኤል ለተባለ ርዝመት ላላቸው የምንጠቀመው ፎርሙላ ነው ማለት ነው። ስለዚህ ነገር በተለያዩ ጥያቄዎች ላይ ደጋግመን እንሰራዋለን፣ ግን ይህንን ልትረሱት አይገባም። ደጋግመን ስለምንሰራው ግልጽ ይሆንላችኋል ወደፊት ማለት ነው። ስለሆነም እዚህ ላይ ሬዚስቲቪቲ ስንል ቀደም ብለን ያየነው በሮ በግሪክ ሌተር ሮ የተጠቆመው ሬዚስቲቪቲ ኢዝ ዘ ኤሌክትሪካል ሬዚስታንስ ኦፍ ኤ ኮንዳክቲንግ ማቴሪያል ፐር ዩኒት ሌንግዝ። ስለዚህ ሬዚስቲቪቲ ስንል የአንድ ማቴሪያል ኤሌክትሪካል ሬዚስታንስ ፐር ዩኒት ሜትር ወይም ፐር ዩኒት ሌንግዝ ብለን መውሰድ እንችላለን ማለት ነው። ስለዚህ ማንኛውም ማቴሪያል ለምሳሌ ኮፐር ብትወስዱ፣ ሲልቨር ብትወስዱ፣ ጎልድ ብትወስዱ የራሳቸው የሆነ ምን አላቸው ማለት ነው? ሬዚስቲቪቲ አላቸው ማለት ነው። ስለዚህ ሬዚስቲቪቲ ለኦሚክ ማቴሪያሎች ኮንስታንት የሆነ ምንድነው? ኳንቲቲ ነው። ኮንስታንት የሆነ ቁጥር ነው ማለት ነው። ይሄ ቁጥር ሬዚስቲቪቲው ማለት ነው ማቴሪያሉ ላይ ለምሳሌ ይገለጻል። የተለያዩ ለምሳሌ የኮፐር ገመዶችን ለምሳሌ ብትገዙ ሬዚስቲቪቲያቸው አብሮ ታሽጓል፣ ማለትም የማሸጊያው ወረቀት ላይ ይነግራቸዋል። ስለዚህ ቀደም ብለን እንዳየነው የሬዚስቲቪቲ SI ዩኒት ኦhm ሜትር ነው። it is a characteristic property of the material። ስለዚህ characteristic property of a material ስንል አንድ ማቴሪያል ያለው ኢንሄረንት የሆነ ባህሪ ነው ማለት ነው። ስለዚህ characteristic property ሲሆን የአንድ ማቴሪያል ምን አይልም ማለት ነው። ማቴሪያሉ ሼፑ ተቀየረ፣ ሌንግዙ ጨመረ አልጨመረ እሱ ላይ ምን አያደርግም ማለት ነው፣ ዲፔንድ አያደርግም ወይም እሱ ላይ መሰረት አያደርግም። ስለዚህ ኮፐር የተባሉ ማቴሪያሎች በሙሉ ሬዚስቲቪቲያቸው ለምሳሌ ኮንስታንት ነው፣ ተመሳሳይ ነው ማለት ነው። ለምሳሌ ሲልቨር ብትወስዱ ሲልቨር ያለው ሬዚስቲቪቲ ኮንስታንት ነው፣ አይቀየርም። ለዛ ነው ምን የምንለው ካራክተሪስቲክ ፕሮፐርቲ የምንለው ማለት ነው። ስለዚህ ለዚህም ነው አሁን ለምሳሌ በሌላ ኦንዚ ሃንድ ኮንዳክቲቪቲ የምንለው ሬዚስቲቪቲ ሬሲፕሮካል የምንለው የኮንዳክቲቪቲ የምንለው አንድ ገመድ የማስተላለፍ እንግዲህ ችሎታውን የምንለካበት ነው። እናም የኮንዳክቲቪቲ ሪሌሽንሽፑ ከሬዚስቲቪቲ ጋር ምንድን ነው? የሬዚስቲቪቲን ተቃራኒ ነው። ሬዚስቲቪቲ በሮ ነው የሚወከል ብለናል በግሪክ ሌተር እና የኮንዳክቲቪቲ የሬዚስቲቪቲ ተቃራኒ ነው። ኮንዳክቲቪቲ ምን ይነግራችኋል? ምን ያህል በቀላሉ ኤሌክትሪክ ከረንት ይፈሳል የሚለውን ነገር ነው። ሬዚስቲቪቲ ደግሞ ምን ያህል አስቸጋሪ ነው የሚለውን ነገር የሚለካልን ነው። እና ሶ ኤ ሃይ ሬዚስቲቪቲ ሚንስ ኤ ሎው ኮንዳክቲቪቲ፣ ከፍተኛ ሬዚስቲቪቲ ያለው ማለት አንድ ማቴሪያል ኮንዳክቲቪቲው የማስተላለፍ ችሎታው ማቴሪያሉ ምንድነው? ዝቅተኛ ነው የሚለውን ነገር ይነግራችኋል። ኤንድ ኤ ሎው ሬዚስቲቪቲ ሚንስ ኤ ሃይ ኮንዳክቲቪቲ፣ ሬዚስቲቪቲው በጣም አነስተኛ ነው ካል ምንድነው ማለት ነው? የኮንዳክቲቪቲው ከፍተኛ ነው የሚለውን ነገር ይነግረናል ማለት ነው። ስለዚህ እስኪ አብረን መጽሐፋችን ላይ የተጠቀሰ አንድ ምሳሌ አለ፣ ኤግዛምፕል 4.5 እሱን አብረን እስኪ እንስራ። ምን ይለናል? How much current will an electric bulb draw from a 220 volt source if the resistance of the bulb filament is 1200 ohm? ምን እያለ መሰላችሁ? እንግዲህ ሰርኪዩት ውስጥ ምን ይኖረናል? በልብ ይኖረናል እና በልቡ ከምን ጋር የተገናኘ ነው? ከ220 ቮልት 220 ቮልቴጅ እንግዲህ ያለው ፖቴንሻል ሶርስ ጋር የተገናኘ ነው ያለን ነው። እና ስለሆነም የፊላመንቱ
እንግዲህ ምንድነው አምፖሎች ውስጣቸው ፊላመንት አለ። እንግዲህ እንደምታውቁት የፊላመንቱ ሬዚስታንስ ምንድነው ይለናል 1200 ኦhm ነው። ስለሆነም እንግዲህ አምፖሉ 220 ቮልት ይወስዳል ማለት ነው ከፖቴንሻል ሶርሱ። ስለሆነም በአምፖል ውስጥ የሚያልፈው ከረንት ምን ያህል ነው ነው። ስለዚህ ይህን ማስላት እጅግ በጣም ቀላል ነው። ከምንድን ነው የምንነሳው? ከዴፊኒሽናችን ነው። ሬዚስታንስ ስንል ምን ብለን ነበረ? ፖቴንሻል ድሮፕ ዲቫይድድ ባይ ከረንት ብለን ነበር አይደለም? ስለሆነም አሁን የተሰጠን ነገር ሬዚስታንስ ኤንድ ቮልቴጅ ስለሆነ የምንፈልገው ለማን ነው ማለት ነው? ለከረንት ነው ማለት ነው። ስለዚህ እንዴት ነው የምናገኘው ከረንትን? ሲምፕሊ ዲቫይድድ ባይ አር ባይ ዋን ኤንድ ክሪስ ክሮስ መልቲፕሊኬሽን ተጠቅማችሁ ሪአሬንጅ ብታደርጉ ምንድን ይሰጠናል? ከረንት የምንለው ነገር ምን ማለት ነው? ቮልቴጅ ሲካፈል ለሬዚስታንስ ነው ማለት ነው። ስለዚህ ያለውን ከረንት ለማወቅ ቮልቴጁ ምን ያህል ነው? 220 ቮልት ነው። ይሄ ለምን ያህል እናካፍለዋለን? ለሬዚስታንሱ። ይህም ደግሞ 1200 ኦhm ነው። ግን ኦhm ስንል ምን ብለን ነበረ? ቀደም ብዬ እንደነገርኳችሁ ኦምን ወደ መቀየር አለብን፣ ወደ ቮልት ፐር አምፒር መቀየር አለበት። ይህንን ብታካፍሉት እንግዲህ እንደምታዩት ቮልቴጅ በቮልቴጅ ይጠፋላችኋል። ፐር አምፒር የሚለው ነገር ዲቫይድድ ባይ አምፒር ስለሆነ ወደ ላይ ብታዞሩት እና አፕሮክሲሜት ብታደርጉት ይህንን ቁጥር ብታካፍሉት ምን ይሰጣችኋል መሰላችሁ? 0.18። ይሄ ምንድነው? አፕሮክሲሜትሊ ማለት ነው አምፒር ይሆናል። ያው የከረንት ዩኒት አምፒር አይደለም። በሌላ አገላለጽ እዚህ ጋር ፐር አምፒር የሚለው ነገር ሪስፕሮካል ስለሆነ በሚዞርበት ጊዜ ወደ ኒውሚኔተር ምን ይሆናል ማለት ነው? 0.18 አምፒር ይሆናል። ይህንን እንዴት ማስላት እንዳለባችሁ ታውቃላችሁ ከዚህ በፊት። እስኪ ደግሞ ኤግዛምፕል 4.6ን አብረን እንስራ። The potential difference between the terminals of an electric heater is 6 volt when it draws a current of 4 amp from the source. አንድ የኤሌክትሪክ ሂተር ከሶርሱ 4 አምፒር ሲወስድ ፖቴንሻል ዲፍረንሱ በተርሚናሎቹ በኔጌቲቭ እና ፖዚቲቭ ተርሚናሉ መካከል ያለው ፖቴንሻል 60 ቮልት ነው ይለናል። ከዛ what current will the heater draw if the potential difference is increased to 120 volt? አሁን በተርሚናሎቹ መካከል ያለው ፖቴንሻል ዲፍረንስ ደግሞ 120 ቢሆን ምን ያህል ከረንት ድሮ ያደርጋል ከፖቴንሻል ሶርሱ ብሎ እየጠየቀን ነው። ስለዚህ እንበልና ለማሳየት ያህል እንግዲህ ሂተር ምን ይመስላል? ይሄን ይመስላል። ይሄንን እንግዲህ ሂተር ከምን አገናኘ ነው? ከፖቴንሻል ሶርስ ጋር ወይም ከፖቴንሻል ሶርሱ ለምሳሌ የተለያየ የመኪና ባትሪ ሊሆን ይችላል፣ ወይም ሌላ አይነት ሶርስ ሊሆን ይችላል። ይሄ ባትሪ ዋናው ነጥብ እዚህ ጋር ምንድን ነው ታዲያ? ይሄ የምትመለከቱት እንግዲህ ሂተር 4 አምፒር በሚያልፍበት ጊዜ እንግዲህ በምትመለከቱት እንትን ውስጥ ማለት ነው ሂተር ውስጥ 4 አምፒር የሚያህል ከረንት ወይም 4 አምፒር የሚያህል ከረንት ሲያልፍ በተርሚናሉ መካከል እንደምትመለከቱት እዚህ ጋር በሁለቱ ጫፍና ጫፍ በዲቫይዙ አንደኛው ኬብል እና በሌላኛው ኬብል ያለው እንግዲህ የፖቴንሻል ዲፍረንስ ስንት ነው ይለናል? ቮልቴጁ 60 ቮልት ነው ይለናል። አሁን ይህ ከሆነ አሁን እዚህ ጋር የምትመለከቱትን የሂተሩን ከከረንቱና ከፖቴንሻል ዲፍረንሱ ተነስተን መጀመሪያ ማግኘት እንችላለን። ሬዚስታንሱን የማቴሪያሉን ሬዚስታንስ ማግኘት እንችላለን። እሱም ከኦህም ስለው ተነስተን ምን ብለን ነበረ? በኦህም ስለው መሰረት ሬዚስታንስ ስንል ቮልቴጁ በከረንቱ ማካፈል ነው። ስለዚህ በተርሚናሎቹ በሁለት ተርሚናሎቹ በአንዱና በሌላኛው ጫፍ መካከል ያለው 60 ቮልቴጅ ሲሆን 4 አምፔር ከረንት በሚያልፍበት ጊዜ ስለሆነም 60 ቮልትን በስንት አካፍላለሁ? በ4 አምፕ ማለት ነው። ታዲያ ይህን ሲሆን ምን ያህል ታገኛላችሁ ማለት ነው? 15 ቮልት ፐር አምፒር ወይም ደግሞ 15 ኦhm ብለን መግለጽ እንችላለን ማለት ነው። እንግዲህ ማቴሪያሉ ሬዚስታንሱ ያው ኮንስታንት ነው። ሌላ ነገር ምንም የሚጨምር የሚቀነስ ነገር ስለሌለ አሁን ጥያቄው ምንድን ነው? አሁን ፖቴንሻል እንግዲህ በሁለቱ ተርሚናሎች መካከል ያለው በምትመለከቱት በሁለቱ ተርሚናሎች መካከል ያለው ፖቴንሻል ዲፍረንስ አሁን ልበልና 120
ቮልት ሆነ እያለን ነው። በሁለቱ መካከል ያለው የፖቴንሻል ዲፍረንስ ይህንን ለማመልከት ነው። በሁለት ተርሚናሎች መካከል ያለው ዲፍረንስ ለማመልከት ነው። ስለሆነም ምን ያህል ከረንት ሊያልፍ ይችላል ብሎ እየጠየቀን ነው። እንግዲህ ፖቴንሻል ዲፍረንሱ 120 ሆነ ማለት በሌላ አገላለጽ ፖቴንሻል ዲፍረንሱን ከተሰጠን ፖቴንሻል ዲፍረንሳችን 120 ቮልት ከሆነ ልብ በሉ ሬዚስታንሱ ማቴሪያሉ 15 ኦhm ነው። ከረንቱ ጨመረ፣ ቮልቴጁ ጨመረ፣ ቀነሰ እሱ ጋር ምንም የሚጨምረው ወይም አፌክት የሚያደርገው ነገር የለም። ስለሆነም ሬዚስታንሱ ኮንስታንት ነው፣ 15 ኦhm ነው። ስለዚህ የሬዚስታንሱ 15 ኦhm መሆኑን ካወቀን አሁን ከረንት ምን ያህል ነው ብለን ማግኘት ነው ማለት ነው። ይህን እንግዲህ መስራት እጅግ በጣም ቀላል ነው። ስለሆነ ምንድን ነው የምናደርገው እዚህ ላይ? አሁን የምናደርገው ከኦህምስ ሎው ነው የምንነሳ በተጨማሪ ማለት ነው። ኦህምስ ሎው ምን ይላል? ሬዚስታንስ ኢኳልስ ቮልቴጅ ሲካፈል ከረንት ነው። ይህ ማለት ደግሞ ከረንትን ሶልቭ ስናደርግ ከረንት ማለት ደግሞ ቮልቴጅ ሲካፈል በሬዚስታንስ ነው። እንግዲህ አሁን የተሰጠን ቮልቴጅ ምን ያህል ነው? 120 ቮልት በሚሆንበት ጊዜ ሬዚስታንሱ ደግሞ 15 ምንድን ነበር ብለናል? ኦህም ነው። 15 ኦህም ስንል ያው ኦህምን ወደ መቀየር አለብን፣ ወደ ቮልት ፐር አምፒር መቀየር አለብን። ታዲያ ይህን በምታደርጉበት ጊዜ ቮልቴጅ በቮልቴጅ ይጻፋላችኋል። ታዲያ የምናገኘው ውጤት ምን ይሆናል ማለት ነው? 8 አምፕ ይሆናል። እዚህ ጋር ፐር አምፒር የሚለው ነገር እዚህ ጋር ትራንስፈር ብታደርጉት ፐር አምፒር ሲሆን በሚዞርበት ጊዜ ዲኖሚኔተር ላይ አምፒር ይሆናል ማለት ነው። ያው የከረንት ዩኒት አምፒር ስለሆነ ማለት ነው። ስለዚህ ፖቴንሻል ዲፍረንሱ በሂተሩ እንግዲህ ፖቴንሻል ዲፍረንሱ ያለው እንግዲህ በተርሚናሎቹ መካከል ያለው 120 ቮልት ከሆነ ከረንቱ ከሶርሱ ወይም ከፖቴንሻል ሶርሱ ድሮ የሚያደርገው የሚስበው የከረንት መጠን 8 አምፒር ነው ብለን ባጭሩ መመለስ እንችላለን። ጥሩ። አሁን ደግሞ የምናገኘው ኤግዛምፕል 4.7 ደግሞ ቀደም ብለን ስናወራ ስለነበረው ስለ ሬዚስታንስ የተመለከተ ጥያቄ ነው። ሶ ምን ይለናል? the resistance of a metal wire of length 1 meter is 26 ohm at 20 degrees Celsius። ምን እያለ ነው? የአንድ ሜትር የሚያህል ሌንግዝ ያለው ዋየር 20 ዲግሪ ሴልሺየስ ላይ 26 ኦhm ያህላል ሬዚስታንሱ። if the diameter of the wire is 0.3 millimeter what will be the resistivity of the metal at that temperature? አሁን እያለን ያለው ነገር ምንድን ነው? እንግዲህ እዚህ ላይ አሁን ቀደም ብለን የወሰድነው ሜትር ሌንግዙን ወስደናል። ሌንግዙ ምን ያህል ነው? 1 ሜትር ነው። ሌላው ምንድን ነው? ሬዚስታንሱ ነው። ሶ ሬዚስታንሱ 26 ኦhm ነው እያለ ነው። ስለሆነም አሁን የገመዱ ዳያሜትር እንግዲህ ዳያሜትሩ ማለት የሬዲየሱ 2 እጥፍ ማለት ነው። ዳያሜትሩ 0.3 ሚሊ ሜትር ነው። በሌላ አገላለጽ 0.3 ሚሊ ሜትር ማለት ወደ ሜትር ስንቀይረው ስንት ማለታችን ነው? 0.3 ሲካፈል በ1000 ሜትር ማለት ነው። ስለዚህ ይሄ ደግሞ 0.0003 ሜትር ብለን ማስቀመጥ እንችላለን። በሜትር ማስቀመጣችን ጥቅሙ ምንድን ነው? ሬዚስቲቪቲ እንግዲህ ስንፈልግ ዋናው ዓላማው ምንድን ነው? ሬዚስቲቪቲን እየፈለግ ስለሆነ ሬዚስቲቪቲ ደግሞ በኦhm ሜትር ነው የሚገለጸው። ስለዚህ ወደ ሜትር መቀየር አለበት። ስለዚህ ዳያሜትሩ ይህን ያህል ከሆነ እንግዲህ እንደምታውቁት የዋየሩ ሬዲየስ ደግሞ የዳያሜትሩ ምንድን ነው የሚሆነው? 2 እጥፍ ነው የዳያሜትሩ ሲካፈል ለ2 ስለሆነ 0.0003 ሲካፈል ለ2 ይሆናል። ስለዚህ ሬዲየሱ የገመዱ ሬዲየስ እንደምትመል ሰርኩላር ስለሆነ ጫፉ ላይ ስለሆነም ሬዲየሱ እንግዲህ ብታካፍሉት የምታገኙት 0.00015 ነው ማለት ነው። ምን ሜትር ማለት ነው። እንግዲህ እንደምታውቁት የተሻለ እንግዲህ ለስሌት መቀየር የሚያስፈልግን ይህን ወደ ምንድን ነው? ወደ ኤክስፖኔንሻል ፎርም። ስለዚህ 0.00015ን ወደ ኤክስፖኔንሻል ፎርም ስንቀይረው 1.5 ታይምስ 10 the power of ራውንድ ብታደርጉት 0 1 2 3 4 ስለዚህ 4 ወደ ቀኝ ሄዳችሁ ማለት 10 the power of -4 ብላችሁ ሜትር ታስቀምጣላችሁ። ስለዚህ 1.5 ሲባዛ 10 the power of -4 ሜትር ነው። ስለዚህ መጀመሪያ ኤሪያውን ማወቅ አለብን። የዋየሩ ክሮስ ሴክሽናል ኤሪያ ፓይ አር ስኩዌርድ ብለን ነው የምናሰለው።
ስለሆነም ፓይ ስንል 3.14 በአቅራቢያው እንወስዳለን። ስለዚህ ይህንም በሬዲየሱ which is 1.5 times 10 to the power of -4 ሜትር ይህንን ስኩዌርድ እናደርገዋለን። ታዲያ ልታዩት የሚገባው ነገር ይህን በቀላሉ ስናበዛው 3.14 በምን ታበዙታላችሁ? መጀመሪያ 1.5ን ስኩዌርድ ማድረግ ትችላላችሁ፣ ምክንያቱም ተመሳሳይ የሆነ ነገር ስለሆነ ማለት ነው። ስለዚህ 1.5 ስኩዌርድ ካደረጋችሁ በኋላ ባይ 10 the power of -4 እሱን ሜትር ስኩዌርድ ማድረግ ትችላላችሁ። ስለሆነ እዚህ ጋር የምታዩት 3.14 ታይምስ 2.25 ይሰጣችኋል። ኤክስፖነንቱን ደግሞ እዚህ ጋር የምትመለከቱን ፓወር ማድረግ ማለት ምን ማለት ነው? 10 the power of -4 ሲባዛ በሁለት ማለትም ኤክስፖነንቱን ማባዛት ከዛ በሜትር ስኩዌር ሲሆን ያው ሜትር ስኩዌር ይሆናል። ስለዚህ አሁን ምንድን ነው የምታዩት እዚህ ጋር ያሉት እንግዲህ ኮፊሽንቶች ሲባዙ እዚህ ጋር የሚሰጠን ውጤት 7.065 ነው። ይህንን አፕሮክሲሜትሊ ነው የምንወስደው፣ ያው ፓይን አፕሮክሲሜት ስላደረግን ማለት ነው። ታዲያ ሲባዛ በ10 the power of -8 እናደርጋለን። ይህንን ሜትር ስኩዌር ነው። ስለዚህ ክሮስ ሴክሽናል ኤሪያው ይሄ ነው። ክሮስ ሴክሽናል ኤሪያ ያገኘን ማለት ሌንግዙን ካወቅን አሁን ሬዚስቲቪቲውን መፈለግ እጅግ በጣም ቀላል ነው የሚሆነው ማለት ነው። ስለዚህ ምንድን ነው የምነሳው? ከዴፊኒሽናችን ነው። ስለዚህ ሬዚስታንስ ማለት ብለናል ሬዚስቲቪቲ ታይምስ ሌንግዝ ዲቫይድድ ባይ ኤሪያ። ስለዚህ ሁሉም ነገር ተሰጥቶናል። ሬዚስታንስ ተሰጥቶናል፣ ሌንግዝ ተሰጥቶናል፣ ኤሪያ ተሰጥቶናል። ስለዚህ ለሬዚስቲቪቲ ሶልቭ ማድረግ ማለት እንግዲህ ሬዚስታንስን በኤሪያ ብታበዙት ከምን ጋር እኩል ይሆናል? ሬዚስቲቪቲ ታይምስ ሌንግዝ ይሆናል። ስለዚህ ቦት ሳይድ በሌንግዝ ብታካፍሉት ሌንግዝ ይጠፋና ሬዚስቲቪቲ ማለት ሬዚስታንስ ታይምስ ኤሪያ ዲቫይድድ ባይ ሌንግዝ ነው አይደለም? ስለዚህ አሁን ቁጥሮችን ብቻ ነው የምናስገባው። ስለዚህ ሬዚስታንስ ስንት ነው የተሰጠን? ስለዚህ ሬዚስታንሱ 26 ኦhm ነው፣ ቀደም ብሎ የተሰጠ ነው። ሌላው ደግሞ የክሮስ ሴክሽናል ኤሪያ ነው። እሱም ደግሞ ያው 7.065 ሲባዛ 10 the power of -8 ሜትር ስኩዌርድ ብለናል። ታዲያ ለምን እናካፍለዋለን? ለሌንግዙ ነው። ሌንግዙ ደግሞ 1 ሜትር ነው። አሁን እዚህ ጋር ዩኒት ማጥፋት እንችላለን። ሜትር እዚህ ጋር አንዷን ሜትር ያጠፈላችኋል ማለት ነው። ስለዚህ በቀላሉ ይህንን ስናበዛ ምን ይሰጠናል? የሚሰጠን ውጤት አፕሮክሲሜትሊ ብንወስደው 183.69 ሲባዛ 10 the power of -8 ይሆንና ምን ይሆናል? ኦhm ሜትር። ስለዚህ በዚህ አይነት መግለጽ እንችላለን። ስለሆነ እስካሁን የተወያየነው ነገር እስኪ በቀላሉ ሰማራይዝ እናድርግ። ሬዚስታንስ ኢዝ ፕሮፐርቲ ዳት ሪዚስት ዘ ፍሎ ኦፍ ኤሌክትሮንስ ኢን ኮንዳክተር ብለን ነበር። ሬዚስታንስ ስንል የኤሌክትሮንን ፍሎ ወይም ፍሰት የሚገታ ወይም የሚቃወም ባህሪ እንደሆነ ተነጋግረን ነበረ። ሌላው ደግሞ ኢት ኮንትሮልስ ዘ ማግኒቲዩድ ኦፍ ዘ ከረንት ብለናል። የከረንትን እንግዲህ ማግኒቲዩድን ይቆጣጠራል ሬዚስታንስ። በተጨማሪ ደግሞ ኤስአይ ዩኒት ፎር ሬዚስታንስ ኢዝ ኦhm፣ የሬዚስታንስ ኤስአይ ዩኒት ኦhm እንደሆነም በተገቢ። ሌላው ደግሞ ያየነው ነጥብ ምንድን ነበረ? ስለ ፖቴንሻል ዲፍረንስ ነው። ሶ ዘ ፖቴንሻል ዲፍረንስ ኦልሶ ሪፈርድ ቱ አስ ቮልቴጅ ዲፍረንስ ቢትዊን ቱ ጊቨን ፖይንትስ ኢዝ ዘ ወርክ ኢን ጁልስ ሪኳየርድ ቱ ሙቭ ዋን ኮሎምብ ኦፍ ቻርጅ ፍሮም ዋን ፖይንት ቱ ዘ አዘር። ስለዚህ ፖቴንሻል ዲፍረንስ ብለን ያየነው ነጥብ ምንድን ነበረ? ከአንድ ነጥብ ወደ ሌላ ነጥብ እንግዲህ ኮንዳክቲንግ ዋየር ላይ ገመድ ላይ ዋን ኮለምብ የሚያህል እንግዲህ ቻርጅ ለማንቀሳቀስ ማለት ነው የምንሰራው ስራ እንደነበረ አይተን ነበረ። ሌላው በተጨማሪ ደግሞ according to Ohm's law the potential difference across the ends of a resistor is directly proportional to the current through it provided its temperature remains the same። እንግዲህ የአንድ ማቴሪያል ቴምፕሬቸሩ ሙቀቱ ተመሳሳይ ነው ብለን አስበን ከሆነ በገመድ ውስጥ ያለው እንግዲህ የሚፈሰው የከረንት መጠን ከፖቴንሻል ዲፍረንሱ ጋር ፕሮፖርሽናል ነው ብለን ነበረ። ታዲያ ይህንንም የሚገልጽልን ህግ ምን ብለናል? ኦህምስ ሎው ብለን አይተን ነበረ ማለት ነው። ሌላው በመጨረሻ ያየነው ነገር ምንድን ነው? ስለ ሬዚስታንስ ነው። ሶ the resistance of a conductor depends directly on its length
inversely to its cross-sectional area and also on the material of the conductor። ስለዚህ አንድ ኮንዳክተር ሬዚስታንስ መሰረት የሚያደርገው ወይም ዲፐንድ የሚሆንበት ምንድን ነው? አንደኛው ሌንግዙ ነው። ስለዚህ ከሌንግዙ ጋር ዳይሬክትሊ ፕሮፖርሽናል ነው። ሌንግዙ ከጨመረ ሬዚስታንስ ይጨምራል ብለን አይተናል። በተጨማሪ ደግሞ ክሮስ ሴክሽናል ኤሪያ ነው የገመዱ ስፋት። ገመዱ ክሮስ ሴክሽናል ኤሪያው ብዙ ነው ማለት ሬዚስታንሱ ትንሽ ነው። በሌላ አገላለጽ ኢንቨርስ ነው ሪሌሽናቸው ማለት ነው። ሌላ ደግሞ እንደ ማቴሪያል አይነቱም እንደተሰራበት እቃም ማቴሪያል ላይ ዲፐንድ ያደርጋል። ለምሳሌ ሲልቨር፣ ጎልድ፣ ኮፐር ብታወዳድሯቸው እያንዳንዳቸው ያላቸው ሬዚስታንስ ይለያያል። ከምን የተነሳ? ከተሰሩበት ማቴሪያል የተነሳ ማለት ነው። መልካም። ስለዚህ ዛሬ በዚህ ቪዲዮ ጥሩ የሆነ ቆይታ እንደነበረን ተስፋ እያደረጉ በቀጣይ ቪዲዮ እንገናኛለን። እስከዛው ደህና ሁኑ።